እኔ ምለው የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንት ተባለች? ምን አጥፍቼ የማንን ምን ነክቼ ምን አድርጌ ገባክ? ሌላውን ተው። እኔ ልንገርክ የኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው። ግብርና ሚኒስቴር አለ። ይሄን እየሰሙ ከሆነ ወይም ነገም ከነገ ወዲያ አሜሪካ ተደርጎ ከሰሙ መናገር ይችላሉ። ወስጄ አላውቅም ማዳበሪያ ከመንግስት ወረዳ እኛ ጋር ቀበሌ እንደማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ። ማዳበሪያ ለምጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ ይሄ ለኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ። አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም። አንድ ቀንም እሱ አለ። ሁለተኛ ደግሞ ልንገርህ ማንኛውም ገበሬ እርሻ ከጀመርኩ 12ኛ ዓመቴ ነው። ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒክአፕ ማመልከት ይችላሉ ከቀረጥ ነፃ፣ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ፣ በጣም ብዙ ዕቃ ማምጣት ይችላሉ ከቀረጥ ነፃ። ይሄው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ ብታምንም ባታምንም የኔ እርሻ አንድም ዲቲ ፍሪ መኪና የለውም። አንድም ቀን ዲቲ ፍሪ መኪና አስገብቼ ነድቼ አላውቅም። በእርሻ ስም ማለት ነው። በእርሻዬ ስም ሰው ብረት አምጥቶ ይጠቀማል። ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲቲ ፍሪ አላስገባውም። መኪና ዲቲ ፍሪ ፒክአፕ የሚባል ነድቼ አላውቅም። ማዳበሪያ ከመንግስት እጅ ወስጄ አላውቅም። በኮታዬ በምችለው አቅም ከወረዳ ወስዳለሁ። በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው። እኔ በረከት እዚች ጋር አጭበረበረች፣ እዚህ ጋር ዘረበች። ዲቲ ፍሪ ተጠቅሜ ማለት ሰው ነኝ። ጉምሩክ ቼክ ማድረግ ይችላል ሰነዴ። መኪና እኔ ዲቲ ፍሪ ፒክአፕ ነድቼ አላውቅም፣ አምጥቼ አላውቅም። አምቡላንስ አምጥቼ አላውቅም። ብረት ይፈቀድልኛል አምጥቼ አላውቅም። ፈርኒቸር ይፈቀድልኛል ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ እኔ አላማዬ ሀገሬን ማገልገል፣ እርሻ መስራት፣ ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ እሱ ነው እኔ አላማ። ተው ሌላውን። የኔን እርሻዎች እኮ ልማት ባንክ ብድር የለባቸውም። ልማት ባንክ አልተበደርኩባቸውም። የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው። ለምን? አብዛኛው ሰው ንብረት ወስዶ ቀጥታ ወደ ብድር ነው የሚሄደው። እኔ ግን አላስያዝኳቸው። የምነግር ነገር ለኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኛል። እንደማንኛውም ሴት ኢንቨስተር እንደማንኛውም ገበሬ አበረታቶኛል። መቼም በጣም ነው ማመሰግናቸው። ማለት በጣም ትልቅ ባንክ ነው፣ በጣም ሰፊ ባንክ ነው፣ በጣም መልካም ባንክ ነው። ማሽነሪ ገዝቶ ስራሽን አስፋፊ ስሪ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ። በተረፈ ብዙ ሰዎች እርሻቸውን ሄዶ ያሲሳሉ። ገዝቶኛል ማለት ሲንቄ ባንክ ብሪፍ እንድታደርጊልኝ ፈልጌ ነው። ገዝቶልኛል ማለት ስጦታ ነው ገዝቶ የሰጠሽ ወይስ ብድር ነው የሰጠሽ? ባንክ ስለሆነ ማሽን ገዛልኝ ሰርቼ እንድከፍል በ6 ዓመት ውስጥ ሰርቼ ከዛ ብራቸው መልሼ እንድከፍል ማለት ነው። ስለዚህ ምን ያህል ማሽነሪዎች ነው የገዛልሽ? ሎደር ገዝቶልኛል፣ ትራክተሮች ገዝቶልኛል፣ መዝሪያ ማሽኖች ገዝቶልኛል። ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን። ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው? እንደ ብድር ነው የገዛልኝ። ከዛ ላይ 29 ሚሊዮኑን ከፍለሻል። 29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከሲንቄ ባንክ ብድር ሲንቄ ባንክ አለብሽ 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ። ለምን? ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት። ንጹህ ገንዘቤን። ስለዚህ ብድር ያለብሽ አንቺ ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ሲንቄ ባንክ ሰጥቶሽ ነበረ። የተወሰነ ወለድ ይኖራል። ወለድ ስለሆነ የተወሰነ ወለድ ሊኖር ለወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን 50 ሚሊዮን ሲንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ ዕዳ የለብሽም? የለብኝም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው? ለመሬት ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌደራል ላይ ሄጄ ለምን የሰው ኮታ ዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው ገባ ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ
በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባክ? ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው የምወስደው። ወረዳችን ደግሞ ያመጣል ማዳበሪያ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ ማለት ለምን ጥያቄዎችን እየበተናቸው እንድንሄድ መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ላላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው ለምሳሌ ማመልከቻ ጽፌ የኔ ኮታ ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ ስለዚህ ፌደራል መንግስት የመወስደው ካልኩኝ ከፌደራል ይወስዳል ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል፣ እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ድረቃማ የሆነ ለምቶማ ቦታ በጣም አልመተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ ታይቷል። ፌዴራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል 25 ሚሊዮን ከኖክ የተፈራረፈ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር ሌላች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩም። ስለዚህ እነሱ ግን ክምችት ብለው መጥተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካሁትን ያላየሁትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌዴራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድነው እድምታው? የፖለቲካ እድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል። ከውጭ ሀገር መተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? ይሄ አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአይርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደርግሽው። ከውጭ መተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌዴራል ፖሊስስ ከምን ተነስቶ ነው አንቺን በዚህ እድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል ከአንቺ እይታ? ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችላለሽ። እስቲ ይህንን አብራሪልን። አመሰግናለሁ። የፖለቲካ ኬዝ ይኖረው አይኖረው ምን አውቃለሁ እኔ። ገባክ? እኔ ማውቀው ቪአይፒ ወረቀት ያልሽ ተብዬ መታሰሬን ነው ማውቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማውቀው። ስፈታ ደግሞ ኦልሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሃል ግን ፌዴራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ
ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌዴራል ፖሊስ ከታሰርኩኝ በኋላ ቢጠበቅ የሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ ፖሊስ ቢጠብቅ የለም ሰው ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌዴራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ እራሳቸው ፖሊሶቹ ናቸው። ምስክር ሆኖ ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብለው የመጡት እራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝም የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድነው ብዬ ያው ውስጥ ለውስጥ ትጠይቃለህ ምንድነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው የሚጠይቅ ሰው ሲያጡ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል አሁኑኑ። ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ አለ ከስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ሚዲያ ጠቃሚነቱ የተበደሉትን እውነት ያላቸውን ሰዎች ፊት ለፊት ቀርቦ እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አወንታ በርሲሳ ሞዴሬተሮች አስገቡት። ቀጥይ በረከት። ጠሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎቹ ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ደውለን የጠራናቸው ሰዎች ራሱ ህጋዊ ውላለን አብረን ተፈራርመናል፣ አላጭበረበረችንም፣ ዘገየብን ያለ ሰው ዘገይቶብን ካልሆነ ትሰጠናለች ያሉ ሰዎች አሉ። አንድም ሰው አጭበረበረችን ብሎ የመጣ የለም፣ ፌዴራል ፖሊስ ማለት ነው። ከዛ በኋላ ይሄ ሰው እንደዚህ ካለ በኋላ ማለት ነው ጠየቁት። እኔ እኮ ኢንፎርሜሽን ሰዎች ሰጥተውኝ ነው እንዲህ የተበደሉ ሰዎች አሉ፣ እንዲህ የተደረጉ ሰዎች አሉ ብለው መረጃ ሰጡኝ እንጂ እኔ ጋር የመጣ የግል ተበዳይ የለም አላቸው። እኔ ጋር መጥቶ ብር ወሰደችብኝ ወይ እንዲህ ያደረገች አትክልት ብዬ ከፍዬ አትክልቱን ከለከለችኝ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም። ሰው እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌዴራል ፖሊሶች። ተናደዱ። በጣም ታውቃለህ፣ በጣም ተናደዱ። ያላየኸውን ነው እንደምታወራው አሉት። ያልሰማውን ነው እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታሁ። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። እውነት ፊንቴክ ላይ እኔ አሁን ከአንዳንድ ጊዜ አላለሁ ከተለያዩ ሰዎች። ማን ነው 5000 የሚቀበል? ከአንቺ ተቀብሏል? ከኛ ሰራተኞች 5000 ተቀብሏል። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራሜ ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ የተቀመጠው። ሀክ ሲደረግ ማለት ነው። እና 5000 ብር ላኪልኝ ተቸግር ያለው ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር ስሊፑ ልክልሃለሁ እሱ ማለት ነው። ወደ አወንታ አላደረኩም ካለ በዛ ወደ አወንታ አካውንት ነው የገባው 5000 ብሩ። 5000 ስሊፑ ልክልሃለሁ። ኦኬ። ምናልባት ማስ ጃም እያደረጉት ነው፣ ዲስኮኔክት ሊያደርግ ይችላል። ይሄኛውን አካውንት ፎሎ አድርጉትና በዚህ እንገባለን። ከተቋረጠ በዚህኛው አካውንት እንገባለን። ይሄ ሁለተኛ አካውንት አሁን ክሬት ያደረኩት ነው። ፎሎ አድርጉትና እንትን እያደረገ ነው፣ ሊዘጉት ይችላሉ። በዚህኛው እንገባለን ከተቋረጠ ማለት ነው። ሁላችሁም ይሄንን ፎሎ አድርጉ። ስለዚህ ስሊፑ ላኪልኝ ከተመቸሽ። አሁን ተበርሲሳ በዚህ ውስጥ ይሄ አሁን ነው አንዴ ቆይ። ኦኬ
ይሄንን እንትን አድርጉት። አይ ቲንክ ቫይራል እንዳይወጣ ምናምን እንትን እየሆነ ነው ያለው እና እዚህ ጋር እያመጣልኝ ነው ሪፖርት እያለ ዲስኮኔክት ከሆነ በዚህኛው እንገባለን። ሁላችሁም ይሄንን ፎሎ አድርጉት። ሁላችሁም 17000 ሰው አላችሁ። ጥያቄ ካላችሁ በዚህኛው ላይ ሜሴጅ ላይ ትልኩልኛላችሁ። አንዳንድ ጥያቄዎችን እሷ የምትፈልጋቸው ሰዎች ምናልባት ሶሻል ሚዲያ ላይ ያሉ ሰዎች የምትፈልጋቸው ሰዎች ካሉ ገብቶ መነጋገር ይቻላል። አይ ቲንክ ጥያቄው ካላችሁ አንዳንዶች አሳውቁኝ። ስለዚህ ይሄኛውን አካውንት ፎሎ አድርጉትና ሪፖርት እያለ ነው 2 ጊዜ እያጠፋሁት ነው ያለሁት። የጥላቻ ንግግርና ምናምን እያለ ነው ሪፖርት እያደረጉ ያሉት። ስለዚህ ዲስኮኔክት ከሆነና ካስወጣኝ በዚህኛው እንገባለን። ሁላችሁም ይሄንን አድርጉት። ፍራኦል እየሰማኝ ነው? አሁን ሰማሁሽ። አመጣልሽ ዋትስአፕ ላይ ግባ። 5000 ብር የተላከውን ይኸው ደረሰኝ ከነቀኑ ከነምኑ ይኸው የኢትዮጵያ ንግድ። ኦኬ ሌላ ደግሞ 1000 ዶላር ለህዝቡ አሳያለሁ። ኦኬ ይሄውና ገዛኸኝ ተሬሳ ይባላል። ገዛኸኝ ተሬሳ ቢደጋ ነው ምንድን ነው የሚለው? ያ እንትኑ ቤጅ ያለ ስለሆነ ገዛኸኝ ተሬሳ ማን ነው? ገዛኸኝ ተሬሳ ነው ስሙ። እሱ ትክክለኛ ስሙ ገዛኸኝ ተሬሳ ነው። ሌላ ምን የምትፈልግ ከሆነ መስመር ላይ ጠብቅ። ኦኬ ሁላችሁም ይሄንን አድርጉት። አሁን ሪፖርት እየሆነ ነው እዚህ ጋር አይታችሁ ከሆነ አንዴ ኮሜንቱን ሁላችሁም ይሄንን አካውንት ፎሎ አድርጉትና ካስወጣን በዚህ እንገባለን ተመልሰን። የኔ አካውንት ስለሆነ ካስወጣን በዚህኛው እንገባለን ተመልሰን። የኔ ስለመሆኑ እንደዚህ ላድርግላችሁ አይደል? ይኸው ያ የኔ ስለመሆኑ ይሄ ነው። ሁላችሁም አድርጉታ። ኦኬ ዛሬ ላይ የበረከትን ጉዳይ ስለሆነ የምናየው ሌላ የኔም ጉዳይ እንዲታይልኝ ፈልጋለሁ የሚል በአሜሪካ ቁጥር የተጻፈልኝ አለ። የኔም ድርጅት ኦኬ አንድ በጣም ትልቅ ሰው ጽፎልኛል እዚህ ጋር ከነስማቸው። አሁን አላነሳም። በሌላ አጀንዳ እዚህ ጋር ማስገባት አንችልም። የበረከት ጉዳይ ስለሆነ እንደዚህ እንዲቀጥል የምትፈልጉ ሰዎች ካላችሁ በዚህ ልክ ተመሳሳይ አይነት ጥያቄዎች እያደረግን ህዝቡ እንዲያውቀው እንዲሁም ደግሞ የመንግስት አካላት እንዲያውቁት ማድረግ ይቻላል። አሁንታ አስገቡት። አሁንታን ቴንክ ዩ አንቺ አሁንታን አስገቡት። ይሄንን አካውንት ፎሎ አድርጉት። አሁን ካስወጣን በዚህ ነው የምንገባው፣ በዚህ አካውንት ነው የምንገባው። ካስወጣን 3 ጊዜ ነው የጥላቻ ንግግር ምናምን እያለ እያመጣ ያለው። የተነጋገርን ያለ ነው ስለ ህግ ነው። የምንም አይነት ጥላቻ ንግግር አላወራንም። ስለዚህ ሁላችሁም አድርጉትና እንገባለን። ሌላ ሰርፕራይዝ የሚያደርግ ነው የጻፈልኝ ሰው፣ በጣም ሰርፕራይዝ የሚያደርግ ነው። ኦኬ በሌላ ጊዜ ቪዲዮ ሰርቼ በጣም ትልቅ ሰው ነው እየጻፈልኝ ያለው። ያ አሁን ተበርሲሳ አንዴ ገብተህ ለምን በዚሁም ስምህን ታጠራለህ? ትክክልም ይሁን አይሁን ገብተህ ህዝቡ ባለበት 15400 ሰው አለ። ነፃ ነው። እዚህ ጫና የለበትም ወይ ደግሞ የማንኛውንም ሰው ስም የማጠልሸት የማቆሸሽ ነገር ሳይኖር ግልፀኝነትና ማንም ሰው በነፃነት ራሱን መግለጽ የሚችልበት አድርገን ነው ያቀረብነው። ስለዚህ ወንድማችን አዎንታ በርሲሳ አሁን እህታችን በረከት ገበሬዋ ያቀረበችውን ሀሳብ አንተ ገብተህ እንትን እንድትል። በዚሁ አጋጣሚ ምላችሁ ምንድነው በእኔ ስም በጣም ብዙ የተከፈቱ ፌስቡክ እና ቲክታክ ምናምኖች አሉ። የኔ ፔጅ ይሄኛውና ይሄኛው ብቻ ነው። ይሄም አሁን ከተዘጋ ብለን የከፈትነው ነው። ሌላ ብዙ ማጭበርበሮች ስላሉ እንደሱ አይነት ነገሮችን እንዳታምኗቸው። የኔ አካውንት ኤ ብቻ ነው ትልቁ። ልክ ፍራኦል አንዴ ረቢራን አስገባው። ኦኬ ረቢራ እሺ፣ ረቢራን ፍቅሩና ያ ሜንሽን ለሪከርደሮች ካላችሁም ሪከርድ አድርጉ።
ያውኑ እስካሁን ያደርጉታል። እሺ ረቢራ የት አለ? ቅድም እንትን ብሎኝ ነበረ። ኦኬ ቁጥር ልስጠው። ይህንን ጻፈው። ይህንን ቁጥር ስታዩ አስገቡት። ይህንን ቁጥር ስታዩ አስገቡት እና ኮፒ ሊንክ አድርጉ። ኦኬ ገብቷል። ረቢራ ያውና ገብቷል። የምፈልገው ነገር ምን መሰለህ? እኔ ብዙ ጊዜ የተለያየ ሰው ቪዲዮ ሲሰራብኝ ማንም ሲሰራ ዮኒ ማኛም ተነስቶ ይሰራል። ማንም የተለያየ ሰው ይሰራል። አዎ እኔ እንደምታውቀው ቲክቶከር አይደለሁም፣ የሶሻል ሚዲያ ሰው አይደለሁም። ማለት የማይመጥነኝን ነገር ለምን አደርጋለሁ? ለምን ከነሱ ጋር እንካ ሰላም ተወጥ ገባለሁ? በቃ ደረጃዬም አይደለም ምንም አይደለም። በቃ እኔ ለስራ ነው የወጣሁት፣ ስለ ስራ ብቻ አወራለሁ። በዛ መሀል የማይሆን ነገር ቢናገሩም የማይሆን ነገር ቢሉም እንኳን መልስ ባልሰጥ ይሻላል ብዬ ጸጥ ነው የምለው ብዙ ጊዜ ማለት ነው። እኔ እኮ ጸጥ አልኩ ማለት ገባህ? በቃ የሆነ አባባል አለ ተበዳይ ዝም ካለ ተከሳሽ ይሆናል ይባላል። ገባህ? እኔ ብዙ ጊዜ እንደዚህ አይነት ነገር አደረኩ። ኢቭን ስለ ካምፓኒዎች፣ ስለ ድርጅቶቼ፣ ስለ ተለያየ ነገር ፋይንድ አውት አደረኩ። እንደዚህ ደረስኩ። ሰነዱን አላየም፣ የሼር መጠኔን አላነበበም፣ ምን ያህል እንዳለኝ አሁን 1% ነው ያላቸው። ድርጅቱ ላይ ብላ ብሎኩ መጥቷል። ኮስቲንግ እና እንዴት እንዳወቀኝ እንዴት እንደደረሰበት ገባህ አይደል? እኔ ኢትዮጵያ ውስጥ የሚዳሰስ ንብረት የለኝም እንዴ? ሌላ ሀገር ውጭ ሀገር ያለኝም ኢትዮጵያ ውስጥ እኔ እኮ ጎፈንድሚ አልከፈትኩኝ፣ ሰዎችን እርዳታ ጠየቅኩኝ፣ እርዱኝ አላልኩኝ። የምችለውን እየረዳሁ እየኖርኩ ያለው ሰው ነኝ እኮ፣ በአቅሜ እየሰራ ያለው ሰው ነኝ እኮ አይደለም እንዴ? እንደ ሴቶች ትልቅ ደረጃ መንግስትንም ህዝብንም አገርንም አምነ ኢንቨስት አደርጋለሁ ብለህ ገንዘብህን ይዘህ ከውጭ ሀገር ነው ገንዘብ ያመጣሁት አይደል? ገንዘብህን ይዤ መጣሁ። ገባህ? እኔ አሁን በምን መተማመኛ ነው ሌላ ሰው መጥቶ ይሄንን ነገር ሊያደርግ የሚችለው? በምን መተማመኛ ነው ሌላ ሰዎች መጥተው ኢንቨስት የሚያደርጉት? እንዴት ነው የሚሰሩት? ገባ? የመጣ ኢንቨስተር የመጣ ዲያስፖራ በጠቅላላ ኦልሞስት ኢትዮጵያ 90% የሚያክለው እኮ ንብረቱን ጥሎ ባዶ እጁን አብዶ ነው የሚወጣው። ይሄ ነገር እስከ መቼ ነው የሚቀጥለው? መንግስት ደግሞ ማለት ነው ውስጡ የተሰበሰቡትን እነዚህ ሌላ የተለየ ዓላማ ያላቸው የተለየ አጀንዳ ሊኖራቸው ይችላል። እሱን እግዚአብሔር ይወቀው፣ ወይም መንግስት የሚድረስበት እዛ ጉዳይ ላይ ማለት ነው። እነዚህ ሰዎች ላይ እርምጃ ሊወስድ ይችላል፣ ይገባዋልም፣ ያስፈልጋሉ። እኔ ግን በሚችለው መጠን በንጽህና ነገሮችን በንጽህና ለመስራት እየሞከርኩ ነው። ነገሮችን እያስተካከልኩ ለመስራት እየሞከርኩኝ ነው። ብዙ ጊዜ ሶሻል ሚዲያ ላይ ሲናገሩ መልስ ማንሰጠው አንደኛ አይመጥኑኝም። እነዛ ሰዎች ደረጃዎቼም አይደሉም። ለምን እኔ በነጭ ላቤ አፈር ድሜ ገጭ በጥሬ አፈር ቆፍሬ መኖር ሰው ነው። እኔ በረከት ማለት ነው። እነሱ ደግሞ እንትን ኮይን ምናምን ለቃቅመው የሚኖሩ ሰዎች ናቸው። በልመና የሚተዳደሩ ሰዎች ናቸው። በዘመናዊ ልመና ማለት ነው። ገባ? የሰው ልጅ እጅ እግር እያለው ጤነኛ ሆኖ ገባ? ምንም ነገር ሳይጎልበት መስራት እየቻለ እባካችሁን አበባ ውዱልኝ እንትን ስጡኝ እያለ የሚኖር ከሆነ ለእኔ በልመና ነው ገባ? በልመና ነው የሚኖር ብዬ ላስብ እችላለሁ። ነገር ግን እኔ ልንገርህ አሁንም ገባ? እውነት የመጨረሻ ልነግርህ የምችለው በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ። በጣም ነው ተስፋ የቆረጥኩት። ለምን? በቃ ተስፋ ኖሮኝ ነው የመጣሁት። ልሰራ ነው የመጣሁት። ማንም ሰው ተነስቶ እስቲ እኔ አወንታን ጋር ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም እደግማለሁ ሶስት ትምህርት ቤት ገንብቻለሁ። ምገባ ማዕከል ገንብቻለሁ። አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን እደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራ ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና አንዳንድ ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቼ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር እከፍላለሁ። ገባህ አይደል? ኢንካም ታክስ እከፍላለሁ። የሰራተኛ የስራ ታክስ እከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩላል። እንደ 5000 ብር ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ሰዎቹ ታስረው ነው ያሉ። ምናልባት አይደለም የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽም ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላደረኩም። ቁጥሩ የሱ አይደለም።
ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ ወጣፈልኝን ስክሪንሾት አድርጌ አልሰጠው ቢመጣ ነው ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ ገባን ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ፣ ለኢትዮጵያውያን ሴቶች ተስፋ ነኝ። ገባ ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾተራ ያለ ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾተራ አለ። ገባ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያደርግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካደለ ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ፣ አዎ በሀገሬ ተስፋ ቆርጫለሁ፣ አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ተደርጎብኛል። ብዙ ሰዎች በነገራችን ላይ ስለ እናቴ እየደጋገሙ ይጽፋሉ። እማዬና እኔ ይቅር ለእግዚአብሔር ተባብለን ሶሻል ሚዲያ ላይ ስላልመጣን ነው። እማዬና እኔ ይቅር ለእግዚአብሔር ተባብለን ሆስፒታልም እያለው አብራኝ የነበረችው እማዬ ነች። ገባክ? እናቴ ነች የነበረችው። በጣም ሰላም ነን እግዚአብሔር ይመስገን። ሌላ ቀን ደግሞ አይዣ ትመጣለች ራሷ ማለት ነው። ስላልፈለገች ነው ሚዲያን እንጂ ብትፈልግ አመጣታለሁ እማዬ። ስለዛ ምንም አይነት ግጭት የለብንም፣ ምንም አይነት ችግር የለብንም። ቤተሰባችን ሰላም ነው። እማዬም ሰላም ነች፣ ምንም ችግር የለባትም እግዚአብሔር ይመስገን። ሶሻል ሚዲያ ላይ ተፋቀርን አብረን ነን ብለን ማሳየት ስላልፈለግን አልፈልግም ማለት መብቷ ነው፣ እሷ ደግሞ ማለት ነው። ስለዛ ከእናቴ ጋር ከእናቴ ለእናቴ እኔ ነው የምቀርባት ከእናንተ በላይ ለእኔ ነው እናትነቷ። በአንድ ወቅት ተጋጨን፣ እግዚአብሔር ይመስገን ታረቀን፣ ሰላም ነን፣ ፍቅር ነን። ቤታችን እውነቴን ነው ፍቅራችን፣ ሰላማችን እንደ ወንዝ እየፈሰሰ ነው ያለው። ስለዛ ብዙም አትናደዱ፣ ሰላም ነን እግዚአብሔር ይመስገን። ቀጥሎ ደግሞ ማለት ነው የሆነ ሰው መጥቶ ሊቀርብ ነበረ ሰነድ ሊያውቅ፣ ይኸው ዛሬ መጥቻለሁ ቀጥሬሃለሁ አወንታ መጥቶ መግለጽ ነበረብህ። መጥተህ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለህም፣ እየተከፈለ እየመጣ ስለኔ ትለፈልፋለህ። እስቲ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮነሬል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል፣ በቃ እየተከፈተልህን ብላ። በቃ ተፈቅዶልሃል፣ ችግር የለም። የኢትዮጵያ ሕዝብ መስኪን ነው፣ ለለማኙም ለምኑም ይሰጣል። ካለው ከመቀነቱ እያወጣ የኢትዮጵያ ሕዝብ ይሰጣል፣ ይረዳል። ታውቃለህ፣ የኢትዮጵያ ሕዝብ ከጉለቱ ነው ለሕዝብ የሚረዳው። እየረዱት ነው፣ ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሰይ። እኔ ግን ልጆችን የማሳደገው ከነጭ ላቤ፣ እርሻ ቦታ ከለፋውበት፣ አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። እየኖር ካለሁት በነጭ ላቤ በልፋቴ አፍሪካ ሀገር፣ አውሮፓ፣ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ከን ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈት አንዴ የተለያየ ቦታ በውትድርና አገልግሎ በ17 ዓመት አገሩን አገልግሏል። ባለቤቴ ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 ዓመት ዩኤን ላይ ነው ያገለገለው። ሃይ ኤንድ የሆነ የሴኩሪቲ እውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰብ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ፣ እርሻ አለኝ ኡጋንዳ ላይ። ቻይና ላይ ብትሄዱ ቻይና ላይ እሰራለሁ። ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ፣ ከተለያዩ ሰዎች ጋር አንድ ላይ ማለት ነው። ግን ከሀገሬ አልሰረቅኳትም፣ ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላውቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ ተብዬ ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ ከየት የመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለሁት። የት የወሰድኩትን ነዳጅ ነው የሸጥኩት። ስለዚህ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ። በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ? በእኔና ይህን ድርጊት በፈጸሙ ሰዎች የህግ አካልም ይሁኑ ግለሰቡም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ። ሰማይና ምድርን የፈጠረ ጌታ፣ የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በእኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱን ይስጥ። እግዚአብሔር ደግሞ ላይቭ ነው። ከኔ የወሰዱት ገንዘብ፣ ከኔ ለሰረቁት ገንዘብ፣ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው። በእውነት ሌላ ነገር አልልም። እግዚአብሔር መታከሚያ ያርግላቸው ገንዘቡ፣ ሌላ ምንም ነገር አልልም። ስለዛ ተወስዶብኛል። እኔ የማንንም አልወሰድኩም፣ እነሱ ግን ወስደውብኛል። በተረፈ ደግሞ ማለት ነው እኛ አገሪቷ ህግ አላት፣ መንግስት አላት አይደል? እንደዚህ በየቦታው ተሰግስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማርሩ ሰዎችን መንግስት እራሱ ያጥር። ነገ ከነገ ወዲያ ነገሮችን ያስተካክላሉ ብዬ ተስፋ አደርጋለሁ። እውነታችን ይወጣል ብዬ ተስፋ አደርጋለሁ። የኔም እውነት ይወጣልኛል ብዬ ተስፋ አደርጋለሁ። በጣም ተስፋ አደርጋለሁ። ለምን ብሎ የሚጠይቅ ሰው እንደሚመጣ ተስፋ አደርጋለሁ።
ይሄ ሰነድ የሚያሳየው ነዳጁ እንደተወሰደባትና እንደተሸጠባት ነው። እናንተ ደግሞ ነዳጅ ሸጣለች እያላችሁ ነው፣ ምን ማለታችሁ ነው ብሎ የሚጠይቅ አካል ይመጣል ብዬ ተስፋ አደርጋለሁ። ይሄ ነው ተስፋዬ፣ ሌላ ነገር አልልም። ስለዛ እግዚአብሔር ኢትዮጵያንም ህዝቦቿንም ይባርክ። እውነቴን ነው። ሌላ እምነት ሌላ እግዚአብሔርን የምለምነው አንድ ትልቅ ነገር ምን እንደሆነ ታውቃለህ? በሰላምና በፍቅር የኢትዮጵያ ህዝብ 3 እንዲበላ ነው የምመኘው። ትልቅ ነገር ትልቅ ምኞትም የለኝም። የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው። በሰላም ወጥቶ እንዲገባ ምኞቴ ነው። እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ከመጥፎ ወሬ እንዲያርቀን ምኞቴ ነው። አሁንም ማለት ነው። ስለዛ እኔ አሁንም የምለው ምንድነው እግዚአብሔር እውነቴን እንዲያወጣልኝ እግዚአብሔርን እለምነዋለሁ። ለእግዚአብሔር ሰጥቼዋለሁ። ይሄው ነው። እግዚአብሔርን ማምን ሰው ነኝ። በእግዚአብሔር ላይ እሱ ጥሩ ነው። የእምነት ሰው መሆንና ለእግዚአብሔር መስጠት የተፈጥሮም ግዴታ ነው፣ ባህላችንም ነው። ሀገራችንም በብዛት ሰፊ ህዝብ እግዚአብሔርን ያምናል። ሁላችንም እግዚአብሔርን ያምናል። ነገር ግን አንድ ያልገባኝ ጥያቄ አለ። በአንድ ወቅት ማንሳት ስላለብኝ ነው። የተከበሩት ክቡር ጠቅላይ ሚኒስትሩ መጽሐፍ ሲያሳትሙ 50 ሺህ ዩሮ ባለሳሳት ዜና ላይ የሰማሁት ነው የመጽሐፍ ግዢ እንዳካሄድ ያሳያል። ሁለተኛ ከተለያዩ ከክልል ባለስልጣናት ከተለያዩ ባለስልጣናት ጋር በስራ ጉዳይ ይገናኙ። ሶሻል ሚዲያ ላይ ብዙ ፎቶዎች፣ አንዳንድ ግለሰቦች ከባለስልጣን ጋር የተነሳሽውን ፎቶ እያደረጉ ታስፈራራለች፣ በገንዘቧ ታስፈራራናለች የሚል እድምታ ያለው ንግግር ሲናገሩ ይታያል። ግን ፌዴራል ፖሊስ ለሀገር እንግዲህ ጠቅላይ ሚኒስትሩ እሳቸው መጽሐፍ ሲያሳትሙ ይህን ሁሉ አይ ቲንክ የመጀመሪያዋ ኢትዮጵያ ትመስለኛለች 50 ሺህ ዩሮ ስታደርግ እና ይህን ሁሉ እያዩ እንዴት 8 ሚሊዮን ብር የሚገመት የነዳጅ ጥያቄ ሊያቀርቡ ቻሉ? ሁለተኛ ላነሳ የምፈልገው ጥያቄ አሁን ተበርሲሳ ብዙዎች እዚህ ጋር እየጻፉ ስለሆነ እሱን ጥያቄ መጠየቅ ያለብን ራሱ የከሰሰኝን አካል ኦኬ ለህዝቡ ይለቀቅና ህዝቡ ደግሞ ይጠይቃቸው። መጽሐፉ ክቡር ጠቅላይ ሚኒስቴራችን መጽሐፉን ለምን ሸጡ፣ እንዴት ተሸጠ፣ አላማው ምንድን ነው ካልከኝ ላስረዳ እችላለሁ። ኦኬ ገብቶሃል አይደለ? አዎ መጽሐፍ መደመር መጽሐፍ ታትሞ ለገበያ ቀርቧል። ለገበያ ሲቀርብ የመጀመሪያው መጽሐፍ ኦሮሚያ ክልል ላይ የሶፍ ዑመር ዋሻን ለመገንባት እና ባሌ ማውንቴንን ለማደስ ለመገንባት የሽያጩ ገንዘብ እንዲውል ለኦሮሚያ ክልል ተሰጠ። ለኦሮሚያ ክልል ተሰጠ። ጠቅላይ ሚኒስቴሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ቱር ድርጅት እንግዲህ እንደነገርኩ ኢትዮጵያ ቱር ኦፕሬሽን የኔ ነው። እንደ ቱር ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው፣ ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው፣ ሆቴል ሊሰራ ነው፣ ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ። ለዛ ደግሞ አዋጥቻለሁ። መጽሐፉ አይደለም የተሸጠው፣ በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት። አንድ ላይ ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዝዳንት ናቸው ንጉሳቸው፣ የእሳቸው ቤተመንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው። ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ። አሁን እንግዲህ ስቴዲየም በስቴዲየም ሆናለች አዲስ አበባ። የእሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም የምናውቃቸው ትልልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበረ። ለዛ መጽሐፉን ሸጣችሁ ስቴዲየም ገንቡበት ብለው ነው ጠቅላይ ሚኒስቴሩ መጽሐፋቸውን የሰጡት። ወደ አዋሳ ደግሞ ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው። አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉን የገዛ ሰው በጠቅላላ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬን ቤተመንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል። ገብቷል አይደል? አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልልና የትግራይን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን ለየሁሉም ተሰጥቷል። ለሆነ ዓላማ አውሉት ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም። ለምን? ሀቅ ነው። ገብቷል አይደል? እውነት ነው ማለት ልዋሽ አልችልም። ጠቅላይ ሚኒስቴራችን መጽሐፉን ሽጠው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ። ስለዛ ሀቅ ስለሆነ እውነታውን ስለማት እውነቱን አስረዳለሁ። ስለዛ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። አሁን ተመለሰልኝ። ስለዚህ በዚህ ውስጥ በገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው። በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ያንን ላነሳ የፈለግኩትና እንግዲህ ይሄን ሁሉ ለሀገር እንደገናም ደግሞ አዲስ አበባ ከተማ መስተዳደር በአንድ ወቅት የሽንኩርት ገበያ የተለያዩ የዋጋ ንረት በነበረበት ሰዓት ብዙ ስቶሮችን አዲስ አበባ ውስጥ ከፍተሽ ስታከፋፊ ነበር።
ገበያውን ለማለት እነዛ ስቶሮች አሁንም እየሰሩ ነው። 17ቱም ስቶሮች እየሰሩ ነው አሁን። ስለዚህ የአዲስ አበባ ከተማ መስተዳደር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይጣረስም ወይ? በዚህ ጋር ልማቱን እየደገፍሽ በዚህ ጋር ምን መሰለህ አሁን እዚህ ጋር ማለት ነው እውነት ንገሪኝ ካልከኝ ለምን እንደሆነ ይሄ ነገር ለምን እንደተፈጠረ እንዴት እንደሆነ መናገር የሚችሉት ድርጊቱን የፈጸሙ ሰዎች ናቸው። ከዚህ ጀርባ ያሉ ሰዎች ናቸው መጠየቅ የሚችሉት። በረከት ገባ ይሄ ነገር ለምን ሆነ እንዴት ሆነ ብለህ ከጠየቀኝ እኔ አላውቅም ነው የምልህ። ግን እርግጠኛ ሆኜ ልንገርህ ጠቅላይ ሚኒስቴራችን ሀገሪቱን እየመሩ ስለሆኑ እንዲህ አይነት ድርጊት የሚፈጽሙትን ሰዎች መቼም ኮሚቴም ቢሆን አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ። እያንዳንዱን ሰነዳችንን በድጋሚ ያስመረምራሉ ብዬ ተስፋ አደርጋለሁ። ገባ ለምሳሌ ቅድም ምን ብለኛል? ከተለያዩ ክልል አመራሮች ጋር ትነሻለሽ እርሻ ሊጎበኙ ይመጣሉ። ለምሳሌ ክቡር ጠቅላይ ሚኒስትራችን እርሻዬን ሊጎበኙ መጡ። ከሳቸው ጋር ፎቶ ተነሳ ማለት ከሳቸው ጋር እኔ እርሻ ውስጥ ፎቶ መነሳት ሌላን ሰው ማስፈራራት ሊሆን የሚችለው ለምንድን ነው? ማለት ምን ይሁን ነው ማስፈራራቱ? ማለት እንዴት ነው ማስፈራራት? ሶሻል ሚዲያ ላይ ለሚናገሩት እንደዛ ብለው ለሚናገሩት መልስ እንዲሆን ነው። ገባ የሀገር መሪ ናቸው። ሀገር በመሪ ትመሰላለች። የፈለገ ነገር ቢመጣ እኔ ለምሳሌ ማለት ነው ቅሬታዬ እሳቸው ላይ ላቀርብ ይችል ይሆናል። እንዲህ ለምን አደረጉ፣ እንደዚህ ቦታ ላይ መጥፎ ነገር አድርጓል፣ እንዲህ ነገር ብዬ ጠቅላይ ሚኒስቴራችን ላይ ቅሬታ በግሌ ላቀርብ ይችላለሁ። ሌላም ህብረተሰብ ሊያቀርብ ይችላል፣ ሌላም ኢትዮጵያዊ ማለት ነው። እውነት ግን እነግርሃለሁኝ እዚህ ጋር ማለት ነው ሌላ የውጭ ኃይል ግን ሌላ ኤርትራዊ ሌላም አሁን ለምሳሌ ኤርትራም ልትል ትችላል፣ ግብፅም ልትል ትችላል፣ ማንም ማለት ነው እንዲሰድባቸው ግን አልፈልግም። እኛ ኢትዮጵያውያን ከተበደልንም ከከፋንም እንደ ልባችን እንናገር፣ ምንም ችግር የለም። ጠቅላይ ሚኒስቴራችንን ግን የውጭ ሀገር ዜጎች ግን እንዲያዋርዷቸው ግን ፍቃድ አይደለም። በሌላ ሰው እንዲዋረዱ አልፈልግም። የሌላ ሀገር ዜጎች እንዲሰድቧቸው አልፈልግም። እኛ ግን ከከፋን መብታችንና እንደ ልባችን እንናገራለን። በቃ መታወቂያም ከተከለከለን ልንጮህ እንችላለን። የሆነ ነገርም ከሆነ ልንጮህ እንችላለን፣ ልንነገር እንችላለን። ለምን ኢትዮጵያውያን ነን፣ ከከፋን እንናገራለን። ግን የሌላ ሀገር ዜጎች ግን ሌላ ማይመለከታቸው ሰው ስለኛ ማይመለከታቸው የውጭ ሀገር ሰዎች ግን ጠቅላይ ሚኒስቴራችንን እንዲያዋርዱ ዝቅ እንዲያደርጓቸው ኢቨን ኢፍ ማለት ነው በፈለገ ደረጃ ልፈለግ ነገ ተከራክሬ ገባ ጥፋተኛ አልተባልኩም እኮ ወንጀለኛ አልተባልኩም፣ ተጠርጣሪ ነው የተባልኩት አለ። በተጠረጠርኩበት ተከራክሬ ነፃ ወጣለሁኝ እኮ ችግር የለውም። ማንም ሰው እንዲረዳኝ አልፈልግም። ማንም ሰው እንዲያጋጥመኝ እንትን እንዲለኝ ሰፖርት እንዲያደርገኝ ምንም እንዲያደርገኝ አልፈልግም። በራሴ መንገድ ነፃ ወጣለሁ። ነገር ግን ሀቅ ሀቅ ነች፣ እውነት እውነት ነች። ከከፋኝ እናገራለሁ፣ ከደበረኝ እናገራለሁ፣ የምንም ካላ እናገራለሁኝ። ግን የምነግርህ ነገር ምንድን ነው? አዎ ሲከፋን እንናገራለን፣ እንሳደባለን፣ እንጫዋለን፣ የተለያየ ነገር እንላለን። ይሄ መብታችን ነው። እንደ ኢትዮጵያ በቃ የፈለግነው ሰው ላይ እንነጋገር እንችላለን። ግን አንድ ሰው እርሻ መጥቶ ሲጎበኝ አብረው ፎቶ ተነሳ ማለት ሌላ ሰው ማስፈራሪያ ለምን እንደሚሆን አልገባኝም። ምን ማለት እንደሆነ ራሱ አይገባኝም። ለምን እኔ በረከት በጣም የፍቅር ሰው ነኝ። ከማንም ሰው ጋር መኖር ሰው ነኝ። ልንገርህ ከማንም ሰው ጋር ዝቅ ብዬ መኖር እችላለሁ። ምግብ መርጥ ሰው አይደለሁም። እንደ ድመት ያገኘሁትን ነው የምበላው። ልንገርህ ይሄን በላለሁ፣ ይሄን በላም፣ ይሄ ነገር ይደብረኛል። ምን ሰው ጥሬ ስጋ በርግጥ አልወድም፣ ክትፎ ምናምን አልወድም፣ በተፈሪ አልወድም። በተረፈ ግን ማለት ነው ከማንም ጋር ቂጣም ቆሎም ዝቅ ብዬ በልቼ የምኖር ሰው እግዚአብሔር ደግሞ ከባዶ ከምንም ከትቢያ ያነሳኝ ሰው አመዴን እፍ ብሎ አራግፎ ለዚህ ያበቃኝ ሰው ገባ። የእግዚአብሔር ውለታ አለብኝ። ከነበርኩበት ጫካ ከነበርኩበት ቦታ እጄን ይዞ እዚህ ጋር ያደረሰኝ ነኝ። ስለዛ እግዚአብሔርን አምነዋለሁ። በሰው ላይ አልታበይም፣ አልኩራራም። ላደረኩት መልካምነት ላደረኩት ጥሩ ነገር ከህዝብ ጎን ከደሃ ጎን በመቆሜ ለምን ተጠረጠርኩ ብዬ አልተናገርኩም። መጠርጠር ማንም ሰው ይጠረጠራል። ምናልባት ነገ ከነገ ወዲያ ተክረን ነፃ እንወጣለን። ኬዜም ይታይልኛል ብዬ ተስፋ አደርጋለሁ። ገባ በደንብ ይታይልኛል። እኔ እንዳልነበርኩ እስር ቤት እንደነበርኩ ይሄ ድርጊት ሲፈጸም የሚያያይልኛል። ነዳጁን በህጋዊ መንገድ ወስጄ ከዚህ በፊት የነበሩትን ስቀዳ የነበረውን ነዳጅ ገባ ስቀዳ የነበረውን ነዳጅ በህጋዊ መንገድ አድቼ ከማደያዎችም ሆነ ከየትም በህጋዊ መንገድ ስጠቀም ነበር። አሳልፌ ለማንም አልሰጠውም፣ አልሸጥኩም። ገባ አይበቃኝም፣ ለራሴም እንኳን አይበቃኝም ካለኝ ስራ ጋር እና ያ ስለነበረ ይሄው ነው። ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ። ይስተካከላሉ ብዬ ተስፋ አደርጋለሁ። ሰው ነኝና እንደ ሰው ተስፋ ልቆርጥ እችላለሁ። አዎ ተስፋ ቆርጫለሁ። ተጨማሪ ገንዘብ አምጥቶ በመስራት የሆነ ነገር ለማድረግ እፈራለሁ። የሰው ልጅ ገባ ሌሎቹ ሰዎችም ኑና ሀገራችን ስሩ ለማለትም እፈራለሁ። ገባ ለምን የህግ ከለላ እፈልጋለሁ። ንብረቴ ከለላ እንዲያገኝ እፈልጋለሁ። ገባ እግዚአብሔር ከጎኔ ነው ያለው፣ ቆሟል። መንግስትን ለምን ብሎ እንዲጠይቅ እፈልጋለሁ። ለምን ይሄ ሆነ፣ ለምን እንዲህ ተደረገ፣ ለምን ይሄ ተፈጠረ ብሎ መንግስታዊ አካልም እንዲጠይቅ እፈልጋለሁ። ያለው ነገር ይሄ ነው። ያው የጠየቀሽን መንግስት ስለሆነ መንግስታዊ አካል ስትይ አድሬስ ማድረግ የምትፈልጊ ከሆነ ጠቅላይ ሚኒስትሩ ወይ ሜሯ ወይ የክልል ፕሬዝዳንቶች ከሆኑ ልትች፣ ምክንያቱም የጠየቀሽ አካል ራሱ የመንግስት አካል ስለሆነ። ሌላው በዚሁ ማንሳት የምፈልገው ሌላ ጥያቄ ተቆራርጦ እኔ ነበር የጠየቀኝ መንግስት ነው ግለሰቦች ናቸው ማለት ፌደራል ፖሊስ የመንግስት አንዱ ተቋም ስለሆነ ነው። ፌደራል ፖሊስ ብሎ እዛ ውስጥ ደግሞ ይልክ እዛ ውስጥ ደግሞ ህግን ከለላ ያደረጉት የራሳቸው አጀንዳ ያላቸው ግለሰቦች አሉ። እሱ ሀቅና ሀቅ ነው በቃ። ኦኬ። ስለዚህ ሌላ ያው እኔ ግልጽ እንዲሆን ስለፈለኩ ነው። ምክንያቱም
የመንግስት አንዱ ተቋም ስለሆነ ሚዲያዎቹም ደግሞ ሶሻል ሚዲያዎቹ የመንግስት ተቋም ሶሻል ሚዲያዎች ስለሆኑ መንግስት ይጠይቅልኝ ሲባል አንዳንድ ሰው ጠቅላይ ሚኒስትሩ ይህንን ጉዳይ እንዲያዩልኝ ወይ ደግሞ የከተማ ከንቲባው እንዲያዩልኝ ወይ ደግሞ የክልል ፕሬዝዳንቶች እንዲያዩልኝ ብሎ አድሬስ ያደርጋል። ስለዚህ የሚመለከተው አካል እንዲያዩልኝ ይፈልጋሉ። ለምን አዲስ አበባ ከተማ ዝቅ ብዬ ነው የሰራሁት። ገባ? አዲስ አበባ ከተማን ዝቅ ብዬ ነው ያለማሁት። አዲስ አበባ ከተማ የ2017 የወርቅ ተሸላሚ ነው። በወርቅ ደረጃ በማልማት በልማት ከ55 ሚሊዮን ብር በላይ የለገሰ ሰው ነው ወርቅ የሚሸለመው። በነገራችን ላይ አዲስ አበባ ከተማ ከ55 ሚሊዮን ብር በላይ በማበርከት የወርቅ ተሸላሚ ነው እና የሚመለከተው አካል ገባ? እውነቱን ብቻ እንዲያይልኝ ነው የምፈልገው። ሌላ ነገር ነው ሌላ እርዳታ የተለየ ነገር ፕሪቪሌጅ ኤክስትራ ማይል እንዲሄድልኝ አይደለም የምፈልገው። እውነቱ ብቻ እንዲወጣልኝ፣ ስራውን በአግባቡ እንድሰራ፣ ወደ እርሻዬ በክብር እንድመለስ፣ ነገሮችን በአግባቡ እንዳከናውን ብቻ ነው የምፈልገው። ልጆቼን ማሳደግ ብቻ ነው የምፈልገው። ገባ? ከባህላዊ ኢትዮጵያዊ ጎን መቆም ነው የምፈልገው። ገባ? አገሬ በቀን 3 ስትበላ ማየት ነው የምፈልገው። ይሄ ነው ምኞቴ። በቃ ብኖርም እኔ ከማጠቀስ እንኳን ገንብቼ ምናምን የምመኝ ሰው አይደለሁም። በነገራችን ላይ ከዚህ ከደሃ ህዝብ ጋር በፍቅር በሰላም መኖር ብቻ ነው የምፈልገው። እውነቱን ብነግርህ ሌላ አንድ ተቆራርጦ እየተለቀቀ ያለ ቪዲዮ አለ። የክቡር ጠቅላይ ሚኒስትሩን ፎቶ አድርገው አንድ ወቅት የተናገርሽው ንግግር እኔ ሙሉውን ቪዲዮ ሰምቼዋለሁ። የእሳቸው ስም ተመሳሳይ ስለሆነ አብይ በሚል ስም አንድ የተናገረ ያንቺን አድርገው የተቆራረጠ ቪዲዮ ከዶክተር አብይ ፎቶ ጋር አድርገው እሳቸውን የተናገርሽ አስመስለው ሶሻል ሚዲያው ላይ የተዘዋወረ ነገር አለና ምናልባት እኔ ሙሉ ቪዲዮን አይቼዋለሁ፣ እሳቸውን እንዳልሆነ አይቻለሁ። ነገር ግን ለቀሪው እዚህ ላይ ለሚመለከተው 14000 ሰው ማንን ነበር በወቅቱ አብይ ብለሽ ስትናገር የነበረው? አብይ ልማ ነው። አብይ ሳድስ ሚዲያ ያ ምክንያቱም የዶክተር አብይ የጠቅላይ ሚኒስትሩን ዶክተር አብይ ፎቶ አድርገው ይሄንን ቪዲዮ እየቆራረጡ የሚለቁ ሰዎች ማለት ነው ዶክተር አብይ እንዳልሆነ ማለት ይመስላል እንዴ? በደንብ ያውቃሉ። ለማደናገር ህዝቡን ለማጥበርበር እኔ ከህዝቡ ጋር ያለኝ ግንኙነት እኔ ከመንግስት ጋር ያለኝ ግንኙነት እንዲበላሽ እንጂ ማለት ነው ዶክተር አብይን እንዳልሆነ ያውቃሉ። አብይ ልማን እንደሆነ በደንብ ነው ጠንቅቀው ነው የሚያውቁት። መንግስትም ያውቃል፣ ይሄንን ስራ የሚሰሩትም ሰዎች ያውቃሉ። እና ደስ በቃ ለጨዋታው ድምቀት እንደዚህ እናደርግ ብለው ነው ችግር የለም። ሌላው እዚህ ጋር አዎንታ በርሲሳ ምናልባት ሶሻል ሚዲያ ላይ ቴሌግራም ላይ እና የራሱ ሶሻል ሚዲያ ላይ የኢትዮጵያ ህዝብ 5 ብር በየወሩ ይክፈለኝ ብሎ ጽፏል። እና ምናልባት አንቺ የ84 ዓመት ደሞዙን ከፍለሽስ ቢሆን 5000 ብር ለ84 ዓመት ከፍለሽ ቢሆንስ? እነዛ ግለሰቦች የ84 ዓመት ደሞዝ ከፍሎስ ቢሆን አዎንታ በርሲሳ ሲመጣ ማለት 5 ብር ሲባዛ በ5000 ስታደርጊው 84 ዓመት 540 ይመጣል። 83 ብናደርገው ደግሞ 5090 አካባቢ ይመጣል። 5040 ይመጣል። እና ለ84 ዓመት ተከፍሎት ሊሆን ይችላል የሚል የራሴ ካልኩሌት አድርጌው ነው። ምናልባት እነዛ ሰዎች ነው ወይስ ያንን ኦኬ። ስለዚህ አዎንታ በርሲሳ ያው ይሄ ደሞዝ ለ84 ዓመት ነው የተከፈለኝ አንድ የሆኑ ተከፍዬ ልገላገል ብሎ ከፍሎኝ፣ ምክንያቱም 5 ብር የኢትዮጵያ ህዝብ ይክፈለኝ ስላለ እንደዛም ሊሆን ይችላል ላይሆን ይችላል የሚለው ነው። ለ84 ዓመት አንድ የሆኑ 5000 ከፍዬው ልገላገል ያለ ሰው አካል ካለ አዎንታ በርሲሳ ገብቶ ማስረዳት ይችላል። አይ ቲንክ ጥያቄዎቻችን ሌላ አንዳንድ ሰዎች እየላኩ ነው። ምናልባት የምትፈልጋቸው ከሆነ አያና እንዲገባ ከፈለግሽ የአንቺን ፍቃድ ነው የምጠይቀው እየላከ ስለሆነ ሌላ አሁን አንቺ እንዲገባ የፈቀድሽው ሪቢዝ የሚለው አካውንት ምን እንዲያስረዳ ነው? መጀመሪያ ግን የአንቺን ፈቃደኝነት ረቢራ ማለት ነው። ያው አንዳንድ ነገሮች ጋር ከአዎንታ በርሲሳ ጋር ተያይዘው ማለት ነው ብዙ ነገሮችን ሲል ነበር ማለት አብረው ይጣጣፉ ምናምን ነበር። ስክሪንሾቱን ያደርግ ነበር። እኔም ስክሪንሾት አደርጋለሁ። የሚጽፍልኝም በጠቅላላ አዎንታ በርሲሳ ለእኔ የጻፈልኝም በጠቅላላ ማኩልም ልክልኛል። ልክሽልኛል። ለዛ ነው ወንድም አላስገባሽልኝ እሰድብሻለሁ ጨፈጭፍሻለሁ እያለ የሚልክልኝ ሁሉ ልክልኛለሁ። እኔ ብቻ አይደለም ለሌላውም ጓደኞች እና ምን ልል ነው ለሌላ ማዳነ ለሚባል ጓደኛዬም እንደዛው ልኳል። እና ረቢራ ከሱ ጋር የተያዘ ይመስለኛል። እስቲ እየሰማ ከሆነ ራሱ ይናገር። በተረፈ ዋና ጉዳይ ምንድን ነው? እኔ ከሌላ ኢትዮጵያዊ ከማንም አልበልጥም። እውነት ነው መናገር ሁሉም ሰው እኩል ነው። እኔም ከሌላ ባጠፋ እንደማንኛውም ኢትዮጵያዊ ባጠፋ የሆነ ችግር ቢኖርብኝ ልጠይቅ፣ ምንም ችግር የለም። በነፃነት በንጹህና በህግም ቢሆን በሽምግልና ልጠይቅ። አሁንም ቢሆን ማለት ነው። ከሌላ ሰው እሻላለሁ ብዬ ማስብ ሰው አይደለሁም። ከሌላ ሰው በልጣለሁ ብዬ ማስብ ሰው አይደለሁም። ገባ? እራሴን ዝቅ አድርጌ የምኖር ሰው ነው እውነት ለመናገር ማለት ነው። ይህንን ነው ማለት ኦኬ። አንቺ
ቀረ የምትይው ነገር ከሌለ ወይ ደግሞ አሁን ፌዴራል ፖሊስ ወንትድ ብሎ አውጥቶብሻል፣ አንቺ ግን ምንም አይነት ክስ አልደረሰኝም ብለሻል። የክስ ጉዳዮችም ደግሞ ፌዴራል ፖሊስን የክስ ጥያቄ አቅርበሻል ለፌዴራል ፖሊስ። አሁን በግልጽ ፌዴራል ፖሊስ ጽሕፈት ቤት ሄደሽ መጠየቅ የምትችይበት ድፍረት ይኖርሻል? ምንም የሚያስፈራሽ ነገር የለም? እውነተኛ ሰው ነኝ ብለሽ ካልሽ ምንም አለቃ አፍሪካ ውስጥ እኮ ነን ያለነው። ኦኬ አባባሌ ብሪፍ እንደሆነ ኦኬ እሺ እንዲህ ለምን አደረጋችሁ እንዴት ለምን ምናምን ልላቸው እችላለሁ እንዴ? አልችልም እኮ እንዴ እኔ እኮ ካሰሩ አባራት ጊዜ ፍርድ ቤት ቀርቤ እኮ ሰባት ጊዜ መፈተሽ ተጠይቀኝ እኛ አንደኛ ሁለተኛ ደግሞ ወደ እውነት እስቲ ወደ ህግ እንምጣና ማለት ነው። የከፈተ ማን ነው? አቃቤ ህግ ነው አይደል? ክሱን መሰረተው ሰው ላይ አቃቤ ህግ ነው። አቃቤ ህግ ጠፋችብኝ ብሎ መቼ አመለከተ? ጠፋችብኝ ብሎ እኮ ይኸውልህ አቃቤ ህግ በ29 ክስ መሰረት ማለት ፌዴራል ፖሊስ በ30 ወንትድ ነች አለ አይደለም እንዴ? ገባህ? ቢያንስ እኮ በ10 እኮ ፍርድ ቤት ቀጠሮ አለ። ፍርድ ቤት ቀጠሮ መቅረቤና አለመቅረቤ መታየት የለበትም እንዴ? ገባህ? አልቀረብኩም፣ መስሪያ አልመጣልኝም፣ ቤቴ መጥቶ አልፈለጉኝም፣ መስሪያ ቤት አልፈለጉኝም። ገባህ? እንደ ማለት እንዴት ሶሻል ሚዲያ ላይ እንነጋገራለን? እነሱም ሶሻል ሚዲያ ላይ ፖስት እኔም ሶሻል ሚዲያ ላይ ፖስት ይሄ እኮ ትክክል አይደለም እኮ። ገባህ? ያን ፕሮፌሽናል እኮ ነው፣ እንደ ፕሮፌሽናል ነው መነጋገር ያለብን። መጀመሪያ ህጉም ያዘው ነው መደረግ ያለበት። ህጉም ያዘው ምንድነው? መጥሪያ በአድራሻቸው ይላክላቸው ይላል። ቀጥሎስ በራቸው ላይ ይለጠፍ ይላል። ቀጥሎስ በጋዜጣ ይጠሩ ይላል። ገባህ? እሱን ስቴፕ አልፏል እንደ ሄዷል እንደ መጥመጡ ቤት መጠየቁኝ አልጠየቁኝም እኮ እኔ እያልካለሁ በ29 ክስ ተመስርቶብታል ተብዬ በ30 ወንትድ የተባልኩበት ምክንያት አልገባኝም። ሁለተኛ አቃቤ ህግ ጠፋብኛል ፈልጉልኝ ሳይል ፖሊስ በራሱ ተነሳሽነት እኮ መፈለግ አይችልም እኮ። ምክንያቱም ክስ የመሰረተው አቃቤ ህግ እንጂ ፖሊስ አይደለም። ያንን ነው እያልኩ ያለሁት። ሰነዱን ለምን ፖስተሽ ብለህ ከጠየቅከኝ ደግሞ ገብቶሃል አይደለ? ምርጫ አልነበረኝም። ገባህ? እዚህም እዛም የተለያዩ ሰዎች የተለያዩ ነገር ይናገሩ ነበረ። የተለያዩ በተለይ ዛበሻ ማለት ነው በጣም በተዛባ መልኩ ይልቅ 8 ሚሊዮን ከሆነ ጥያቄው መንግስት ማለት ነው በረከት ብሎ በመጥራት ጠርቶኝ 8 ሚሊዮን ዳሜጅ አምጥተሻል ሀገሪቷ ላይ ክፍያ አይለኝም። አካውንቴን አግዶ መውሰድ አይችልም። ዝም ብሎ 8 ሚሊዮን ሀገሪቷ ላይ ዳሜጅ አምጥቷል ማለት 8 ሚሊዮኑን በየት በኩል ነው ዳሜጅ ያመጣሁት? እንዴት አድርጌ ነው ዳሜጅ ያመጣሁት? ንገረኝ እስኪ። 25 ሚሊዮን እኮ ነው ከፍያለሁ ነው አይደል? 25 ሚሊዮን 12.7 ሚሊዮን ነዳጅ ተጫነበት። ነዳጁንም አልወሰድኩም እኔ 466,000 ሊትር ነዳጅ በየትኛው በስንት ሰዓት እንደወሰድኩኝ አላውቅም። በየትኛው ማለት ማስረጃም አልደረሰኝም። የተሰጠኝም ነገር የለም ወይ በየጊዜው መቀዳው እንደምራው ይሁን ምን ይሁን ማለት ነገር የለም እያልኩት ነው። ስለዚህ ደጋግሜ ምን አሳለፈው ኦልሬዲ ዋናው ነጥቦችን ተናግሬያለሁ አይደለም? ማለት መናገር ያለብኝን ስለተናገርኩኝ ማለት ነው። ህዝቡን ገብቶታል ብዬ አምናለሁ። መንግስትም ይሄንን ነገር ያዩዋል ብዬ ተስፋ አደርጋለሁ። ማለት እዛ ውስጥ ያሉ ማለት በየትኛውም ሀገር ብትሄድ ራሱን የቻለ ማፊያ ራሱን የቻለ የሆነ ጋንግስተር ምናምን አይጠፋም፣ በቃ ይኖራል። ገባህ? ይሄንን ደግሞ መንግስት የራሱ ኃላፊነት ነው ማጥራት፣ የራሱ ኃላፊነት ነው ነገሮችን ማስተካከል ማለት ነው። ያስተካክላል ብዬ ተስፋ አደርጋለሁ። ግን አሁን ለዛሬ ሁሉንም ነገር አብራርቻለሁ። ይበቃኛል፣ በቃኝ። ቴንክ ዩ። ምናልባት እኔ ለፌዴራል ፖሊስ ለአንቺ ሳይሆን ለፌዴራል ፖሊስ የምለው ነገር አለ። እልክልሻለሁ ይህንን ደብዳቤ። በዚህ በእናንተ በነዳጁ ጉዳይ በተያያዘ መጀመሪያ 6 ሰዎችን ነበረ ክስ ያቀረበው። መልሶ 2ቱን አውጥቶ ለ4 ሰው ብቻ ነው የጠየቀውና ፌዴራል ፖሊስ ለምን ይሄን አደረገ የሚል እኔ ራሴ ጥያቄ ፈጥሮብኛል። ምክንያቱም 6 ሰው ነው መያዣነት ብሎ የጠቀሰው። መልሶ 2ቱን አውጥቶ 4ታችሁን ብቻ የጠቀሰበት የራሱ መጀመሪያ ለምን እነዛ 6 ሰዎች ገቡ፣ መልሶ ደግሞ ለምን 2ቱ ተለይተው 4 ሰዎች ብቻ ተለዩ የሚለውን ጥያቄውን ለህዝቡና ለፌዴራል ፖሊስ ትቻለሁ። ሌላ የምትይው ነገር ከሌለ ማለት የምፈልገው ቤተሰቦቼ እየደወሉ ነው ተደጋጋሚ። አንድ ደግሞ ማለት የምፈልገው ከኔ ጋር ለምሳሌ እዚህ ክስ ላይ አቡሽ አየለ የሚባል ልጅ አለ። አቡሽ አየለ አይተዋል ስሙ? ስለ አቡሽ አየለ ይሄ ብነግር ማለት ነው። አቡሽ አየለ ማለት ወርቅ ለብሔራዊ ባንክ በማቅረብ ጋምቤላ ምድር ላይ የሚስተካከለው ሰው የለም። ሰዎች ለምሳሌ እኔ 2 ቦታ ነው ያለኝ አይደል? ማዕድን ገና አዲስ ነኝ። ለማዕድን እርሻ ነው በብዛት የምሰራው። አቡሽ አየለ 28 የማዕድን ማውጫ አለው። ሙሉ ለሙሉ በብሔራዊ ባንክ ነው የሚያቀርበው፣ ለኤክስፖርት ነው የሚያቀርበው። ሰዎች በኪሎ 5 ኪሎ ምናምን ኪሎ ሊያቀርቡ ይችላሉ ወርቅ። እሱ ግን በኩንታል ነው ወርቅ የሚያቀርበው። ከፍተኛ ግብር ከፋይ ነው የሀገሪቱ። በጣም ብዙ ነገሮች ነው እየሰራ ያለው እና ብዙ ነገር ነው እየሰራ ያለው። የብሔራዊ ባንክ አቅራቢ ነው፣ ኮንትሮባንድ አይሰራም። 1 ሚሊዮን ሊትር ነዳጅ ወስደሃል የሚል ነው የእሱ ላይ የመጣው ክስ። 1 ሚሊዮን ነዳጅ ማለት 1 ሚሊዮን ሊትር ነዳጅ ማለት ለወርቅ አውጪ 28 የወርቅ ማዕድን ያለውና ለብሔራዊ ባንክ ለሚያቀርብ ሰው ማለት ነው እግዚአብሔርን ለ3 ቀን ብቻ ነው የሚያገለግለው።
1 ሚሊዮን ሊትር ለ3 ቀን ብቻ ነው የሚያገለግለው ለዚህ ሰው ማለት ነው። ከተለያየ ቦታ ከማዲያ እየገዛ ከተለያየ ቦታ እየገዛ የሚሰራ ሰው ነው። በእውነት ነው የምነግርህ፣ ከኔ ባልተናነሰ ለሱ በጣም አዝናለሁ ይሄ ነገር ስለደረሰበት። ምናልባት የብሔራዊ ባንክ አንደኛ ደረጃ ወርቅ አቅራቢ ስለሆነ ብሔራዊ ባንክ ይሄ ነገር ልክ አይደለም ብሎ ከለላ ይሆነዋል፣ ዋስ ይሆነዋል ብዬ ተስፋ አደርጋለሁ ለሱም ማለት ነው። ገባህ? የሀገሪቱ ከፍተኛ ግብር ከፋይ የሀገሪቱ ከፍተኛ ወርቅ አቅራቢዎች በ20 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ማለት 1 ኪሎ ወርቅ እንኳን አይገዛም። እሱ ግን በኩንታል ነው ወርቅ የሚያቀርበው ማለት ነው። እና በዚህ ደረጃ ለምን ሊያሳድዱን እንደፈለጉ ለምን እንዲህ ሊያደርጉን እንደፈለጉ ባላቅም ማለት ነው መናገር ማለት እኔ አላቅም። ይሄ ነገር ለምን ሆነ ብለህ ካልከኝ ማለት ነው መልካም ይሆናል ብዬ ተስፋ አደርጋለሁ። ይስተካከላል ብዬ ተስፋ አደርጋለሁ። ከመንግስት ጋር ከጎን ቆመናል፣ ከምስኪን ወገኖቻችን ጎን ቆመናል። ለዛ ደግሞ አልጸጸትም። የተሻለች ኢትዮጵያ ነው ያለው ብዬ ተስፋ አደርጋለሁ። እኔ አሁንም በግልጽ ምነግርህ ዲዩቲ ፍሪ ተጠቅሜ አላውቅም፣ ማዳበሪያው እጅ አላውቅም። ምክንያቱም እየሰማኝ ያለ አካል አይወት ባለ ቁጥር ደብዳቤ ሊያቀርብ ይችላል። ከተማ መሬት አዲስ አበባን ጨምሮ ማለት ነው መንግስት ጋር ፕሮፖዛል ይዞ ቀርቤ የከተማ መሬት ጠይቄ ወስጄ አላውቅም። የትኛውም ከተማ መስተዳደር ውስጥ ምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። የእርሻ መሬት ጫካ ለጫካ ዞሬ ከማርሰው ውጪ እዛው አካባቢ ወጣ ብዬ ፋብሪካ ከገነባው ውጪ ማለት ነው ከተማ ላይ የምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። ያለው እውነታ ይሄ ነው። አድርጋለች ወስዳለች ከተባለ ጉዳዩን የሚመሩት መስሪያ ቤት መናገር ይችላሉ። ሰላም ነው የምፈልገው፣ በሰላም ነው መኖር የምፈልገው። እግዚአብሔር ኢትዮጵያን ይባርካት፣ ኢትዮጵያን ከክፉ ይጠብቃት። ያንን ነው የምመኝላት። በቃ በመጨረሻ እኔ ማለት የምፈልገው ከንግግሮችና ከድርጊቶችሽ ከምናየው አንፃር ጠንካራ ሴት ነሽ። እንዲሁም ደግሞ ከውጭ ነው ኢንቨስት ለማድረግ ገንዘብ ይዘሽ የገባሽው። ስለዚህ ለብዙዎች ምሳሌ ሆነሻል ብዬ እኔ በራሴ እንደ አንድ ግለሰብ እናገራለሁኝ። በርቺ ማለት እወዳለሁ። ሌላ ምንም ነገር ምልሽ ነገር የለም። ጥያቄዎችን በአግባቡ መለሰሻል ብዬ ተስፋ አደርጋለሁ። ምናልባት አንቺ የምትፈልጊ ከሆነ አያና ጥያቄ አይደለም ያለኝ ጥያቄ የለኝም። ጀስት አስተያየትም ነው ራሴ እንደ ንስሐም ነው የሚባል ምንድነው የሚባል እንደኑዛዜም ነው። ትናንትና ስለ በረከት ሌላ ቦታ ላይ ቴዲ አዋሳ ጋር ውይይት ነበርና እዛ ላይ እንግዲህ ይሄ የሶሻል ሚዲያ ፍርድ ውስጥ የተገባበት መንገድ ምን ያህል አሳሳች እንደሆነ የሚታየው እሷን በፌስቡክ ላይ ሰጠችውን ፌስቡክ ላይ የተለጠፈውን ነገር በማየት ብቻ አስተያየት ለመስጠት ተገደናል። ዛሬ የደረሰን ኢንፎርሜሽን ዛሬ እሷ የምትለው ኢንፎርሜሽን ያው የእሷ ወገን ነው። አሁን ደግሞ በሌላ ወገን ምን አለ የሚለውን አናውቅም እና ለዚህ ነው በፍርድ ቤት የሚዳኘው። ለዚህ ነው ሰው ቀርቦ ተከሶ ቀርቦ የህግ ሂደቱን ሳያልፍ በአደባባይ ወጥተህ ለፐብሊክ የማታቀርብበት ምክንያት ይሄን ስህተት የሰሩም እንደሆኑና የሚጠራበት ሂደት ይኖራል ብዬ አምናለሁ። ግን እኛንም አሳስተውናል። ተሳስቶ አሳሳተኝ ይባላል በእኛ ሀገር ነው። ሞር ምናልባት በቪዲዮ መሆን ትችላለህ። አያና አሁን የሚመች ቦታ አይደለሁም እንጂ በቪዲዮ እንደዚህ ውበት አልከለክላቸውም ነበር። ጨክኜ ግን የሚመች ቦታ ላይ ስላልሆንኩኝ ነው። እና ይሄ ትክክለኛ አካሄድ አይደለም። ወደ ሰው በሂደት ነው መታየት ያለበት። ይበቃል፣ ድምጽ ይበቃል። እሺ አመሰግናለሁና ይሄ የተገባበት መንገድ አግባብ አይደለም። አሁን የመጣው ደግሞ አንድ ኢንፎርሜሽን ነው። አሁን ተገቢውን ትኩረት አግኝቷል። እኔ ልነግርሽ እችላለሁ፣ ዲቴል ውስጥ ሳልገባ የሚፈለገውን አይነት ትኩረት አግኝቷል። ወደ መጥራትም እንደምንሄድ እርግጠኛ ነኝ። ነገሮች ይጠራሉ፣ አሁን ይጠላል፣ ወደዛ የሚካሄድበት ነው። አንቺ ያው እጅሽ ንጹህ ከሆነ ልብሽ ንጹህ ከሆነ ምንም የምትፈሪው ነገር የለም። ተስፋ አደርጋለሁ በ10 ለፍርድ ቤት ቀጠሮሽም ትቀርቢያለሽ። ይህንን ደግሞ በውስጡ ፌዴራል ፖሊስም ሆነ ሌሎች አካላት ውስጣቸውን የሚመረምሩበትና ሂደቱን የሚመዝኑበት እድል ይኖራቸዋል ብዬ ነው የማምነው። ከዛ ውጪ በጣም ያደነቅኩት ነገር በረከት ከእጅሽ ስራና ከምታደርጋቸው ነገሮች በዘለለ ዛሬ ደግሞ ምን ያህል ጠንቃቃ ሰው እንደሆንሽ አይቻለሁ። ለሌሎች አካላት መጠቀሚያ እንዳይሆን ሀገርሽንና መንግስት ኢቭን የመንግስት ትልልቅ ሰዎችን ቅድም ስለ ከንቲባም ሲነሳ ስለ ጠቅላይ ሚኒስትሩም ሲነሳ ይህንን አጋጣሚ ሊፈጠሩ የሚችሉ ፍሪክሽኖችን ምን ያህል አቮይድ እንደምታደርጊና ነጥለሽ በሙስና የተዘፈቁ የጥፋት ዓላማ ያላቸው ሌቦችን በመንግስት ስትራክቸር ውስጥ ሌባ አለ እያልን ሁሉ የምንጮኸው ይሄ ነው። ሌቦችም እንዳሉ የተናገርሽበት መንገድና ለዚህ መጠቀሚያ ለመሆን የሞከርሽበትን አካሄድ በርቺበት። ይጠራል ደግሞ እንግዲህ ምን ይላሉ? ጽንስ ከሆነ ይገፋል፣ ጥጋብ ከሆነ ይጠፋል ይባላልና ያው ፐብሊክ ኦፒኒየን ላይ አምጥተውታል፣ እዛ ለጥፈውታል። በፐብሊክ ኦፒኒየን ተሰምተሻል። አጥጋቢ የሆነ ነገር ደግሞ እንደሚሆን ፍትህ እንደሚኖር ተስፋ አደርጋለሁ። ይህንኑ ለመናገር ነውና ትናንትና እንደውም ኢትዮጵያን ትናገራለች እንዴ ብዬ አንቺን ራሱ ትንሽ ቆንጣጥ የሚያደርግ ንግግር ተናገርኩኝ። ከዛ ግን አሁን ደግሞ ዛሬ መተሽ አጥርተሻል በረከት። ምን እንደሆነ ታውቃለህ አንተ ማለት ነው። እኔ እግዚአብሔር ያውቃል የልቤን በእውነት ማለት የሁላችንንም ልብ የሚመዝን እግዚአብሔር ነው አይደለም? እግዚአብሔር ያውቃል የልቤን። እኔ አይርላንድ ሀገር ኖር ያለው
ባለቤቴ አይሪሽ ነው። ልጆቼ የአይሪሽ ዜጎች ናቸው። 3 ህፃናት ልጆች አሉኝ። 1 ወንድ 2 ሴት ልጆች አሉኝ። 3ቱም ልጆች የተወለዱት ኢትዮጵያ ውስጥ ነው። ሚራክል፣ ሲፈን እና ሌክሲ ይባላሉ 3ቱም ማለት ነው። እና የማስተምራቸው ኢትዮጵያ ውስጥ ነው። እኔ እስከ ዛሬዋ ቀን ድረስ ዜግነት አልቀየርኩም። አየርላንድ ውስጥ አንድ ሰው አግብቶ ሲገባ ወይም አንድ የአየርላንድ ዜግነት ያለውን ሰው አንድ ሴት ካገባች በ3 ዓመት ውስጥ ዜግነት የመውሰድ መብት አላት። እኔ ግን በዜግነቴ ተደራድሬ አላውቅም። እውነቴን ነው የምነግርህ። ሰዎች ገና ውጭ ሀገር ሲደርሱ የገቡበትን ቀን ካላንደር ላይ መዝግበው ቀኗን እስከዛሬ ነገ ደረሰች ብለው ነው ዜግነት የሚቀይሩት። እኔ ዜግነቴን እስከዛሬዋ ቀን ድረስ አልቀየርኩም። ሶሻል ሚዲያ ላይ ብዙ ነገር ይባላል። እኔ ውጭ ዜጋ ነኝ ማንም አይነካኝም ብሎ የለጠፈም አለ ምናምን። ያላልኩት ነው። እኔ ሀገሬን የተቀየምኳት እውነቴን ነው የምነግርህ። ጦርነት ቢመጣ አጠገቧ ነኝ። ድርቅ ቢመጣ አጠገቧ ነኝ። ኮረና ቢመጣ አጠገቧ ነኝ። ጥዬ አልሸሸሁም። አየርላንድ ሄጄ አልተሸሸኩም፣ አልኖርኩም። ልንገርህ፣ የፌዴራል ፖሊስ የጀግኖች ማዕከል የሚባል አለ። ኮልፌ ላይ ነው የሚገኘው። ስራ ላይ እያሉ አደጋ የደረሰባቸው የፌዴራል ፖሊስ አባላት ማለት ነው። ግቢያቸውን ሄጄ በዶዘር መንጥሬ ሳር ተክዬ ችግኝ፣ አትክልት፣ ቃሪያ፣ ጎመን ተክዬላቸው አበባ አስተካክዬ፣ አንዷ ጓደኛዬ ደግሞ 5 ጊደር ሸልማቸው ወተት እንዲጠጡ፣ አንዷ ጓደኛዬ ኮምፒውተር ማአት ኮምፒውተር ሸልማቸው፣ እኔም የምችለውን ረድተናቸው የፌዴራል ፖሊስ ተሸላሚ ነኝ እኔ በረከት። በእውነት ነው የምነግርህ። ወደ መከላከያ ስንመጣ ለጦር ኃይሎች ሆስፒታል ማለት ነው 10,000 ማስክ 200 ቴርሞሜትር ከቻይና ገዝቼ ቀጥታ አስገብቼላቸው የጦር ኃይሎችም በብዛት ብዙ ጊዜ ምስጋና ተሰጥቶኛል። እኔ በሀገሬ አምናለሁ ማለት ነገሮች እንዲስተካከሉ። ቅድም ሳራ ሰምተኛል። እኔ ቢከፋኝ እንደፈለኩ ልናገር፣ እንደፈለኩ ልጩ፣ ከፈለኩም ልሳደብ፣ ከፈለኩም ይክፋኝ አይደለም። ሌላ ሰው ባዕድ ከሌላ ሀገር ከኢትዮጵያ ውጪ ዜግነት ያለው ሰው ዜግነት ስለ ትውልደ ኢትዮጵያውያንን አላልኩም፣ የኢትዮጵያ ደም ያላቸውን አላልኩም። የኢትዮጵያ ደም የሌለባቸው ሰዎች ግን አመራሮችን እንዲሰድቡ እንዲያዋርዱ፣ ስፔሻሊ ጠቅላይ ሚኒስቴራችንን ጨምሮ እንዲያዋርዱ አልፈልግም። ምክንያቱም እኛ ኢትዮጵያውያንን እንደፈለግን እንሰዳደብ፣ እንደፈለግን እንወቃቀስ፣ እንደፈለግን እንባባል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የእነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔን ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፍሬ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከድሃ ጋም ድሃ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ። እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም? ገባ? ልክ አይደለም የሚል ሰው እንዴት አይመጣም? ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት። ዜግነቴን ይዤ ነው የመጣሁት። ኤክስፓየር ዴት የሚያደርግ ደሜን ይዤ ነው የመጣሁት። ገባ? እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ስገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል፣ ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር፣ ስንት ጥፋት ያጠፉ ሰዎች፣ ስንት ሰው የሰው ደም እንደ ውሃ ያፈሰሱ። ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌዴራል ፖሊስ መልእክት ሳይልክ በአንድ ቀን ፌዴራል ፖሊስ ወንትር አለኝ። ሕጉ እንኳን አይፈቅድለትም እኮ። ከሕግ ውጭ እኮ ነው ይህንን ነገር ያደረገው። ፋና ላይ ለቀቀ። እሱ ይኸውልሽ በረከት፣ ይኸውልሽ እንደ ባይዘው እኔ ታውቂያለሽ፣ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ። አንቺ ኦልሬዲ ታውቂያለሽ። ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው። ይሄ ሁሉ ድህነት፣ ይሄ ሁሉ የትምህርት እጥረት፣ ብዙ ነገር ችግር፣ ሌባውም፣ ወንበዴውም፣ የአሰራር ብልሹነቱም፣ የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር፣ መመገብ፣ መስራት፣ ዲቨሎፕ ማድረግ፣ ፖለቲካውን ማሳመር። ይሄ ማለት እኛ ለጀኔሬሽን የምናሳልፈው ትልቅ ስራ ነው። የምትታመም እናት ናት ያለች እና እሷ በጥቅሉ እንዳንቺ ደግሞ እንደው አንቺ ፈጣሪም አቅንቶልሽ መንገድሽን ጠርጎ ነው። ለምን እንደዚህ ባላደራ እንዳደረገሽ አታውቂ። አደራ እኮ ነው። ሰው ከሚበላው እንጀራና ከልፋቱ በስተቀር ምንም የለውም ይላል እንዴ መክብብ ላይ እኮ ሰለሞን። ያን ሁሉ ሀብት አጋብሶ ሲያበቃ ከምትበላው እንጀራና ከልፋት በስተቀር አንዳች የለም፣ ከኋላ የሚመጣ ይመስለው ከንቱ የከንቱ ነው፣ ንፋስንም እንደመከተል ነው ይላል። ስለዚህ ይሄን ንፋስ መከተል ውስጥ የብዙ ባላደራ ካደረገሽ አመክኖ አለ ማለት ነው። አንቺ አጥፍተሽ ያለሽው ነገር ከህግ አግባብ ውጭ የሰራሽው ነገር ቢኖር እኔና አንቺ እዚህ ተነጋግረን እኔ ለአንቺ ስለማደላ ልሳሳት እችላለሁ። ህግ ግን ይፈርድሻል። የህግ ሂደቱ ስህተት አለበት፣ ችግር አለበት። የመንግስት አደረጃጀት ውስጥ ሌቦች አሉ። 30 ሺህ ጊዜ ማለት ነው የቀረን ሌቦች፣ የተደራጁ ሌቦች አሉ። እኔ ብቻ አይደለሁም ብለው በረከት ብቻ አይደለችም፣
ክቡር ጠቅላይ ሚኒስትሩ ወጥተው ሌቦች አላችሁ ብለው ፊት ለፊታቸው ነው የሚነግሯቸው። ይሄን የማጥራት ሂደት ደግሞ ከስንዴው አረሙ የበዛበት ሂደት ስለሆነ በሲስተም ይስተካከል። ስናገኝ ደግሞ እንዲገነን ብሎ እንደማሽላ ጭንቅላት ወደ ላይ የወጣውን ደግሞ እንቀንጥብ። ስለዚህ አሁን የሚቀነጠብ ነገር አመላክተሽ ሊሆን ይችላል። ትዕግስትሽን አደንቃለሁ። መጠቀሚያ ላለመሆን አሁንም መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጅበት መንገድ በዚህ በጣም ስትሬንወስ በሆነ ሂደት ውስጥ ራሱ አይሻለሁ እኮ አታስነኪም። ሰዎችን እንትና ማለት አልፈለግሽም። ቀጥታ የሆነው ነገር ብቻ ነው። ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ። በምንችለው መንገድ አንቺ ለህግ መገዛት የሀገር ወዳድነትሽን አታይ። ኦፍ ኮርስ እንዳንቺ ስትሬስ በሆነ እኔ ደግሞ ከናካቴው ልረግም ሁሉ እችላለሁ። እግዚአብሔር ይጠብቀኝ። ያው ሰው ከሚችለው በላይ አይፈተንም እና ትላንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ህሊናዬ ስለማይፈቅድ ከባህሪዬም ውጪ ነው እንደ ፍርድ ገምድል መለስ ብዬ በረከትን እንዲልበላት ብዬ ነው። ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ ይቅጣሽ። በቃ እጅሽ የተነካበት ነገር ካለ ምን ችግር አለ? ሌላውንም እንትን ይላል። ካጠፋሽ አንቺ ትታረሚያለሽ። ግን ደግሞ በህግ ልዳኝ ማለት ደግሞ እኔ ከጎንሽ ነኝ እንደ አንድ ወንድም እንደ አንድ ኢትዮጵያዊ። እኔም እኮ የጠየኩት ምን መሰለህ ከመጀመሪያም ጀምሮ ስለ ቪአይፒውም ሰምታል እንዴት እንደመጣ እኔ ጋር ማለት ነው። ረቢራም አለ ረቢራ ነው አምጥቶ እኔ መኪና ውስጥ ያደረገው። ህገ ወጥም አይደለም የሚያሳስርም አልነበረም። ግን እኔ እኮ ይል ራሱ ፌደራል ፖሊስ ቪአይፒ ሰጥቶኛ ቃል ራሱ ፌደራል ፖሊስ መከላከያ ሰጥቶኛ ቃል ንግድና ቀጠናዊ ትስስር ልኮልኛ ቃል ባጅም ፓስም ብልጽግና ልኮልኛ ቃል የሚደበቅ የሚዋሽ አይደለም። ግን ተጠቅሜው አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለም መሬት ተራ የለውበት ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው የምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚች ጋር ተሳስተሻል ጥፋተኛ ነሽ ብባል ማለት ነው የሰራሁት ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። መቼም እንዳልከሰስ ባያደርገኝም እንደ ማንኛውም ኢትዮጵያ መከሰስ መጠርጠር በቃ ልጠረጠር እችላለሁ። ነገር ግን እኔ ያልኩት ከመጀመሪያው ጀምሮ ህግና ህግ ይዳኘን፣ በህግ ፊት ልዳኝ፣ ካጠፋው ህግ ይጠይቀኝ። በቃ እነዚህ እጃቸውና ጥፍራቸው የረዛዘሙ ሰዎች እኔ ኬስ ውስጥ አይግቡ፣ ፍርደ ገምድል አይሁኑ። ገባ? ፍርደ ገምድል አይሁኑብኝ። 14 ጊዜ ፍርድ ቤት ቀርቤ 7 ጊዜ ስፈታ አልፈታም ያሉ ሰዎች እጅ እንዴት እግዚአብሔርም አይጣለኝ ድጋሚ እነሱ ሰዎች እጅ። እውነቴን ነው የምነግርህ። ታምሜ እንዳልታከም የከለከሉኝ ሰዎች እጅ እግዚአብሔር ድጋሚ እንዳይጥለኝ እሱን ነው የምፈልገው። ግን ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አሁንም እውነቴን ነው የምልህ። ተስፋ ቆርጠሻል ካልከኝ አዎ ተስፋ ቆርጫለሁ። ለምን እኔ በኢትዮጵያ ተስፋ ቆርጬበት አላውቅም ነበር። ግን አሁን ማለት ነው እነዚህ ማፊያ የሚባሉት በመንግስት ውስጥ የተደራጁት ኃይሎች ማለት ነው እየፈረጠሙ መጡ። እንዴት እንደሆነ ያላውቅም። ጉልበተኛ እየሆኑ መጡ። የሚገርም ሌሎችን ሰዎች እየደፈጠጡ መጡ። ለምሳሌ ማለት ነው አንድ ነገር ብነግራችሁ፣ ቅድምም ተናግሬዋለሁ። ለእኔ ነዳጅ ይሰጣት ብለው የፈረሙ ነዳጁ ይጫንላት ብለው የፈረሙት ሰዎች ደብዳቤውን ልታነቦት ትችላለህ እነማን እንደፈረሙ። ፊራ እነዛ ሰዎች እኮ አልታሰሩም። የፈረሙልኝ የፈቀዱልኝ ሰዎች ቢሮ ውስጥ ቁጭ ብለው እኔ ለምን እከሰሳለሁ? እኔ እኮ ባለማወቅ ራሱ ነዳጁን ሮቶ ውስጥ በገለበት ተጠያቂ አይደለሁም። በሮቶ መገልበጥ እንደማይቻል ማስረዳት ያለበት የሚሰጠኝ አካል ነው። ነዳጅ ማደያሽን ገንብተሽ እስክጨርሺ አልሰጥሽም ማለት ያለበት ማን ነው? የሰጠኝ አካል ነው። በህጋዊ መንገድ በአግባቡ ማደያ ተከራይ ብሎ የፈቀደልኝ አካል ቢሮ ውስጥ ቁጭ ብሎ ሳይታሰር አልታሰሩም። የፈቀዱልኝ ሰዎች እኮ ቁጭ ብሎ ቢሮ ውስጥ ናቸው ያሉት። እኔ የተከሰስኩት ግን ምንም ከማላውቃቸው ሰዎች ጋር ነው ስም ያለው። ለምን አላውቅም። ቀጥሎ ደግሞ ዛሀበሻ አይታል የሆነ ደብዳቤ እንዲህ እያለ ሲያነባ አይታችኋል አይደል? እሱ ደብዳቤ የተደበቀ ደብዳቤ አይደለም። አውጣና አንብበው። እሱን ደብዳቤ ደስ ይለኛል በአንዴ ማለት ነው። አያናም እዚህ እያለ አንብበው። የትኛው ነው የነዳጅ ማራገፊያ ቦታ ይፈቀድልኝ የሚለውን ደብዳቤ አንብበው። ዛሀበሻ ሙሉን ስላላነበበ ቅንጭብ አድርጎ በደንብ እንዳይነበብ አድርጎ ስላቀረበ እኔ ላስነብበው ራሴ ነኝ። ከኔ ድርጅት የተጻፈ ነው። ማተም አለው፣ ቀን አለው፣ ቁጥር አለው። ይሄንን ነው አይደለ? እሺ ስክሪንሻት አድርጉት ከፈለጋችሁ። እሺ ላንብበው። እሺ ከላይ ሄዲንግ ሌተሩ በረከት ወርቁ አደራ ይላል። ፋርም ኤንድ አግሮ ኢንዱስትሪ ኢንቨስትመንት ይላል። ቀን 13/02/2018 ይላል። ሪፈረንስ ነምበሩ 033/18 ይላል። ለነዳጅና ኤነርጂ ባለስልጣን አዲስ አበባ። ጉዳዩ የነዳጅ ማራገፊያ ቦታ ስለመጠየቅ ከላይ በርዕሱ ለመግለጽ እንደተሞከረው ድርጅታችን በረከት ወርቁ አደራ እርሻ ኢንቨስትመንት በጋምቤላ ክልል በዲማ ወረዳ እና በጋምቤላ ወረዳ የለማ የገበሬ ማህበር መሬት 220 ሄክታር እና በምንጣሮ ላይ የሚገኝ 520 ሄክታር፣ በአፋር ክልል 1000 ሄክታር፣ በደቡብ ኢትዮጵያ 600 ሄክታር እንዲሁም በኦሮሚያ ክልል አውትስ ግሮወርስን ጨምሮ 920 ሄክታር የእርሻ መሬት እንዳለው ይታወቃል። በመሆኑም በጋምቤላ ክልል ዲማ ወረዳ የራሳችንን የነዳጅ ማጠራቀሚያ ገንብተን እስክናጠናቅቅ ድረስ ለእርሻ ስራ ብቻ የሚሆን የነዳጅ ማጠራቀሚያ ታንከሮች መከራየታችንን እየገለጸን በእናንተ በኩል አስፈላጊው ፍቃድ ድጋፍ እንድታደርጉልን ስንል በአክብሮት እንጠይቃለን። ከሰላምታ ጋር
በረከት ወርቁ አይደራ ዋና ስራ አስኪያጅ ይላል። ስለዚህ እድል በመለከት ያቀረበው ደብዳቤ ይሄ ደብዳቤ ነው። ምንድነው ስፋቱ? ስፋቱ ምንድነው? ምን ጥፋት አለው? ቦታ እስከምብቻሽ ከምጨርስ ድረስ ቦታ ተከራይቻለሁና ይፈቀድልኝ አይደለ ብዬ ጠየቅኩት። ይሄ ደብዳቤ እንዲህ የተደበቀ ደብዳቤ አይደለ፣ ይሄ ህጋዊ ደብዳቤ ነው። ባለስልጣን መስሪያ ቤቱ ፐርሚሽን እንዲሰጠኝ እኮ ነው የጠየቅኩት። ከዛ ፐርሚሽን ሰጠኝ። የሰጠኝ ሰውዬ የት ነው? ቢሮ ውስጥ ቁጭ ብሏል። ማን ነው? ዶክተር ደስታው ነው። ምክንያቱም መደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታው ነው። ዶክተር ደስታው ደግሞ አልታሰረም፣ ከታሰሩት መካከል አይደለም። ቀጥሎ ደግሞ የመጨረሻውን ፊርማ የፈረመልኝ ምክትል ዋና ዳይሬክተሩ ባህሩ ነው። ባህሩም አልታሰረም፣ ቢሮ ቁጭ ብሎ ነው ያለው። እኔ ግን ተፈተኩት ከማን ጋር? ከማላውቃቸው ሰዎች ጋር። አለቀ። አላውቃቸውም። እነዛን ሰዎች ምን እንዳደረጉልኝ ራሱ አላየሁም። ለምን ከነሱ ጋር ክስ ውስጥ እንደገባሁ ራሱ አላውቅም። ስለዚህ ምን ብላችሁ ፈልጌ ነው በከባድ ሙስና በከባድ እንትን እየተፈለገች ነው ምናምን። እኔ የትኛው ከባድ ሙስና በልቼ ነው አብልቼ ነው? እሺ ተጨስ ከሆነ ለማን የሸጥኩት? አብልቼስ ከሆነ ለማን ያበላው? ከማን የበላው? ግን ታላ ንግግር እኮ ያስፈልጋል። ገባ? ዝም ብሎ ቶላ በድግኑ የሆነ ክስ ነው ያደርጋል። እኮ ቶላ በድግኑ እኮ ነው። ግልጽ የሆነ ነገር እኮ የለውም። ዝም ብሎ በቃ ከፈለገ ተከራክራ ፈርድኝም ብጣ ተጋግጣም ቢሆን ቱጣ ብሎ እኮ ሰው አይከሰትም። ገባ? የምሰራው ስራ እኮ ከግምት ይገባል። አንድ ሰው እኮ ጥፋት እንኳን ኖሮበት ለህዝብ ጥቅም ተብሎ እኮ ክስ ይቋረጣል። ጥፋት እንኳን ኖሮበት እኔ ሳላጠፋ ነው እኔ ንጹህ ሰው ነኝ ብዬ ነው ማምነው። በለፈለን እንቀጥላለሁ። ደግሞ ኢትዮጵያ እኔ አሁንም ቢሆን ሀገሬ ነች፣ ወዳታለሁ። ገባ? አሁንም ሀገሬ ነች፣ ወዳታለሁ። ግን ማንም ሰው እንዲጎዳትም እንዲሰድባትም አልፈልግም። ሀገሬ አሁንም ቢሆን ማለት ነው። ቢሄድም በቃኝ እንኳን ብዬ ወደ አይርላንድም ብመለስ ወደ ሌላ ሀገር ብመለስ ሀገሬ ነች እኮ። ኢትዮጵያ ሆነ እኮ ከላይ ለሚፋቅ ነገር አይደለም። ለዘላለም እስከ መቃብር ድረስ አብሮኝ የሚቀጥል ነገር ነውና ብዙ ነገር ብለናል፣ ብዙ ተነጋግረናል። ኢትዮጵያ ውስጥ ደግሞ የመጨረሻ ልነግራችሁ የምፈልገው ነዳጅ ማደያ ሳይኖር ነዳጅ ማራገፍ የሚል ነገር ዛሬሻ ስላለ ጥርት እንዲልላችሁ ኢትዮጵያ ውስጥ 1980 ማደያዎች አሉ። ፍቃድ የላቸው ነዳጅ የሚያራግፉ ማደያዎች አሉ። ከነሱ መሃል 320 ማደያ ክራይ ናቸው። ስለዚህ ማደያ ተከራይቶ ነዳጅ ማራገፍ አይከለከልም፣ ህጉ አይከለክልም። ስለዚህ ተከራይቼ ፍቃዱልኝ ብዬ ጠየቅኩኝ፣ ተፈቀደልኝ። ላራግፍ ስል እስር ቤት ነኝ ያለው። ነዳጁን ራሳቸው ሸጡ። አለቀ። ይሄ ነው ታሪክ። አይ ቲንክ እኔ ጨርሻለሁኝ። በረከት አይ ቲንክ አንዳንዱ ነገር ላንቺም የሚጠቅም ይመስለኛል። አሁን ፍራስትሬት ተስፋ የሚያስቆርጥ የሆነው ነገር እያየሁ ያለሁት በተለይ ወደ ሚዲያ ማምጣታቸው ምንድነው ዲስጋይስ የሆነ በረከት ነውና መጥፎነት ውስጥ የተደበቀ ጥሩነትም ሊኖረው ይችላል። ቢኮዝ አሁን ያው በሰው ፊት የሚታይ ነው። አንቺ ከህጉ ጋር ያለሽን ግንኙነት በህጋዊ መንገድ እንዳልሽው መቀጠል ነው። አሁን የምትነግሪኝ ዲቴሎች ለፍርድ ቤት ቀርበው ፍርድ ቤት መርምሮ ውሳኔ የሚሰጥባቸው ናቸው። እዚህ ሚዲያ ላይ ያለን ሰዎች ፍርደ ገምድል ነው የምንሰጠው። እኔ እንኳን እንደው ሌላ ጊዜ የምራቀቀው ሰውዬ ትናንትና ፌስቡክ አይቼ ሸርተት ብያለሁና እንደዛ መጠንቀቅ ያስፈልጋል። በፍርድ ቤት ሂደት ውስጥ መስተካከል ያለበት ነው። ተስፋ አትቁረጪ። ተስፋ የሚያስቆርጥ አይደለም። የስራ ሰው ነሽ። የጠፋም ነገር ቢኖር የለማም ነገር ቢኖር በህግ የሚያዘው ነገር ይያዛል። የምናውቀው አይናችን ያየውን ግን ማንክደው ኢትዮጵያ ላይ ምን ያህል ኢምፓክትፉል የሆንሽ ሴት ለሌሎች ሴቶች ምሳሌ የምትሆኝ እንደሆንሽ አውቃለሁና በርቺ። ዲስከሬጅድ እንድትሆኝ ተስፋ እንድትቆርጪ አልፈልግም። የሚሰራ እጅ ሊያጠፋ ይችላል። እኔ ብታጠፊ አጠፋሽ እያልኩ አይደለም። ከምትነግሪኝ ነገር አላየሁም። ግን ብታጠፊ ራሱ ማለት ነው አንቺ የሰራሽውንና ያደረግሽውን ነገር ምንክደው አይደለም። ስለዚህ በርቺ። መንግስትም ደግሞ ወደ ታች እየወረሽ ስቴጅም ብዙ ቦታ ላይ ብልሹነት እንዳለው የተደራጀ ነገር እንዳለው መጥፎ እንደሆነ ሁሉ ጥሩውንም ደግሞ ታውቂዋለሽ፣ አይተሽዋል። ምን እንደተደረገ ምን ያህል እንቅስቃሴ እንዳደረጉ ከባንክ አንጻር ስንቄዎች ምን ያህል አንቺ ያላቸውን ቦታ ታውቂያለሽ። ፌደራል መንግስት ያዴ ከንቲባ ጽሕፈት ቤት እንዴት እንደሆኑ ታውቂያለሽ። ይህንን አይነት ጥሩ ግንኙነትም አለሽ እና አንዳንድ ጊዜ መራራውን ቅጠል ከእንትኑ ከምግቡ ጋር ብሉት የሚለውንም ማሰብ ያስፈልጋል። እና ይሄ መራራው ነገር ነው፣ የሚጸዳበት መንገድ ይኖራል ብዬ አስባለሁ። በምችለው ነገር ሁሉ ፎሎ እናደርጋለን። ያው ወደ ሚዲያ ራሳቸው ስለሆኑ ያመጡት ቀድመው፣ እኛም ደግሞ እንደ ህዝብ ፕሮቴክት የማድረግና ፍትሃዊ የሆነ እርምጃ ብቻ እንዲወሰድ የማድረጉን ስራ እንሰራለን። በርቺ። በውስጥ ደግሞ ሰላም እንልሻለን። እንዳትገነዘብ የምፈልገው እዚህም ያለው ሰው እንዲገነዘበ የምፈልገው ማለት ነው እኔ ከእስር የተፈታሁት ጥር ውስጥ ነው አይደለ? አንድ ነገር ስለ እስር ቤቱ ሁኔታ ምን እንደገጠመው እንዴት እንደታሰርኩ ህመሜን በተመለከተ አውርቻለሁ። ሶሻል ሚዲያ ላይ መጥቼ አንድ ነገር ትንሽ ይዛሉ ለአንድ ሰው አላወራሁም፣ አልተናገርኩም ማለት ሁሉ ነገር ትዬ ማለት ነው። ወደ ሚዲያ ጭራሽም አልመጣሁም። በቃ ትናንትና ነው ወደ ሚዲያ የመጣሁት። ለምን እራሳቸው አስገደዱኝ። አሁን እኔ ዝም ብዬ ጥግጄ እግዚአብሔር የፈቀደ ይሁን በቃ እንደዚህ ያደረጉ አሉ ሰዎቹ ብዬ ዝም ብል ማለት ነው። ገባ? ይኸው ችግር ስላለባት ነው ጸጥ ያለችው እንደዚህ ስለሆነ ነው ስለሚባል በፌስቡክ መጥተው በፌስቡክ መልስ ሰጠው። ገባ? ቤቱ መጥተው መቅረት ወይም ቢሆን ኖሮ ቤቴ መጥተው ፈልገውኝ ቢሆን ኖሮ ገባ? ካልጠፋ ጠፋች ብሎ ባያሰሩብኝ ኖሮ ማለት ነው እውነቱን ብነግርህ እዚህ ሚዲያ ላይ የማይመጣ ይሄ ሁሉ ብጥብጥም ጭቅጭቅም አጀንዳ የማይመጣ ብዙ ሰዎች ደግሞ
98 ቢሊዮን ነው 78 ቢሊዮን በ9 ወር ውስጥ ተዘረፈ ብሎ ፓርላማ ላይ አቅርቧል ነበር ፌደራል ፖሊስ። ምናልባት እሱንም መሸፈኛ አድርገውሽ ሊሆን ይችላል የሚልም አስተያየት አለ። አድርገውኝም ከሆነ እንግዲህ መቻል ምንም ማድረግ አይቻልም። ሌላው ግን እኔ አንድ አያናም እያለ እዚህ ጋር ኮሜንት ላይ ያየው ስለነበረ የወርቅ ቢዝነስ ውስጥ ገብተሻል፣ የወርቅ ቢዝነሱ ህጋዊ እንደሆነ ደብዳቤ እንደተጻፈልሽ እና በምን ያክል ካፒታል እንደጀመርሽ ላንብብላቸው። ኦኬ እዚህ ጋር የተጻፈ ደብዳቤ አለ። የተጻፈው ደብዳቤ ማተብ አለው ምን አለው? ለዲማ ወረዳ አስተዳደር ምክር ቤት ዲማ ይላል። ጉዳዩ የድጋፍ ደብዳቤ ስለመስጠት ይላል። ከላይ ሄዲንግ ሌተሩ የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት ይላል እና በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትውልድ ሀገራቸውን ማህበራዊና ኢኮኖሚያዊ ተሳትፎ ለማሳደግ ራሳቸውና ትውልድ ሀገራቸውን መጥቀም እንዲችሉ ዘርፈ ብዙ እንቅስቃሴዎች የተደረገ መሆኑ ይታወቃል። በዚህ መሰረት ለትውልድ ኢትዮጵያውያን በአየርላንድ ነዋሪ የሆኑት ቁጥሩ ኢኪዩ ብሎ ቁጭ ያለ አላነበውም ፓስፖርት ነበር ስለሆነ የሆነ የኢትዮጵያ ፓስፖርት ያዙ። የኢትዮጵያ ፓስፖርት ያዙ። ልብ በሉ። በረከት የያዘችው ፓስፖርት የኢትዮጵያ ነው። የሆነ የኢትዮጵያ ፓስፖርት ያዙ። ወይዘሮ በረከት ወርቁ የተባሉ ዲያስፖራ በሀገራችን በተፈጠረው ምቹ የንግድ ኢንቨስትመንት እድሎችን በመጠቀም በ500 ሚሊዮን ብር መነሻ ካፒታል በጋምቤላ ክልል ዲማ ወረዳ ዘመናዊ የወርቅ ማምረት ስራ ዘርፍ መሰማራት እንደሚፈልጉና ለሚመለከተው ተቋም የድጋፍ ደብዳቤ እንዲጻፍላቸው በደብዳቤ ቁጥር C/30/8517/18 በቀን መስከረም 08/2018 ከኢትዮጵያ ዲያስፖራ አገልግሎት የተጻፈ ደብዳቤ ደርሶን ተመልክተነዋል። ስለሆነም አመልካቿ መንግስት በፈጠረው ምቹ የኢንቨስትመንት እድል ተጠቅመው ራሳቸውና ክልላቸውን መጥቀም እንዲችሉ ህግና ደንብ መሰረት ካፒታላቸውን እንዲመዘገብና ደብዳቤ እንዲጻፍላቸው በሚጻፍላቸው ወቅት በግልባጭ ለክልሉ ዲያስፖራ ጽሕፈት ቤት እንዲያሳውቁ እየገለጽን የጠየቁት የወርቅ ማዕድን ቦታ እንዲሰጣቸው ወደ ስራ እንዲገቡ ተገቢው እንዲፈጸም አስታውቃለሁ። ፋይል ለክብርት ርዕሰ መስተዳድር እንዲያውቁት ለክብር ምክትል ርዕሰ መስተዳድር፣ ግልባጭ ለርዕሰ መስተዳድር ካቢኔ ጉዳዮች ጽሕፈት ቤት፣ ለክልሉ ዲያስፖራ ጽሕፈት ቤት፣ ለክልሉ ማዕድን ሀብት ልማት ለወይዘሮ በረከት ወርቁ አይደራ ይላል። ከሰላምታ ጋር ኮቶ ውዶ የሚል ማተብ ያለው እንትን አለ እና በዚህ ቦታ ግን እኔ በጣም ልነግርሽ የምፈልገው ላመሰግን የምፈልገው የዲማ ወረዳ ወይ ደግሞ የጋምቤላ ክልል ርዕሰ መስተዳድር ምን ያህል አንቺን ሰፖርት ሲያደርጉ እንደነበረና ስራቸውን በትጋት እየሰሩ መሆናቸውን አይቻልም። ማለት ቴንኪው እየሰሩ ላሉትም ቴንኪው ማለት ስለምፈልግ ነው። ምክንያቱም ነዳጅ በተያዘብሽ ጊዜም ደብዳቤ ጽፋሉ ለማስለቀቅ በየትኛውም ቦታ ትብብር ያደርጋሉና የጋምቤላ ክልል ርዕሰ መስተዳድር በዚህ አጋጣሚ በዚህ ህዝብ ፊት 11200 ህዝብ ፊት እንዲሁም ደግሞ ጠንካራ ሴት ናቸው። ወይዘሮ አለምት ይባላሉ። በእውነት ሴት ፕሬዝዳንት ናቸው። በጣም ጠንካራ ለምን እንደምታውቀው ጋምቤላ ከደቡብ ሱዳን ጋር ድንበርተኛ ነች። የተለያዩ ከድንበር እየመጡ የሚረብሹ ምናምን አንዳንድ አካላት አሉ። በጣም የሚገርም ነገር በጥንካሬ በብቃት ክልሉን እየመሩ ያሉ ታላቅ ሴት ናቸው። ኢንቨስትመንት ዘርፍ ስፔሻሊ ከወርቅም በላይ ወደ እርሻ ያደላሉ። እንዳየዋቸው ከሆነ በጣም ለእርሻ ያደላሉ። በጣም የተማሩ ጠንካራ ሴት ናቸውና ላመሰግናቸው እወዳለሁ። ደስ ይሉ በጣም መልካም ደስ የሚሉ ሴት ናቸውና እግዚአብሔር ይባርካቸው። ከዚህ በላይ ጽናቱን ጥንካሬውን ይስጣቸው፣ ጥበቡን ይስጣቸው ህዝባቸውን እንዲመሩ ማለት ነው። በነገራችን ላይ ብዙ ጊዜ ብዙ ሰው ማለት ነው ስለኔ ይጠይቀኛል። ስለኔ ምንስ አያናም እየሰማክ 11000 ሰው አለ እዚህ ጋር በረከት ስለ ቤተሰብሽ ንገሪኝ፣ ስለ አባትሽ ንገሪኝ ይሉኛል። በጣም ብዙ ሰው ማን በቃ አብዬ ስለ አባቴን እንደምወድ ብዙ ጊዜ አውርቻለሁ፣ ግን ስለ አባቴ ብዙ ነገር ተናግሬ አላውቅም። እና ዛሬ ግን ልንገራችሁ፣ እኔ አባቴ የዛሬ 16 ዓመት ነው በህይወት ያጣሁት የሞተው። ወርቁ አደራ ቡታ ይባላል። ተወልዶ ያደገው ቦሌ ቡልቡላ ነው። የቦሌ ቡልቡላ ተወላጅ ነው። አዲስ አበባ ውስጥ የመጀመሪያው የልማት ተነሺ ሲነሳና ወደ ሰንዳፋ ወደ ሱሉልታና ወደ መናገሻ ሊያዘጉት ስለሆነ ይሄኛውን ፎሎ አድርጉት። አንዴ ሪስትሪክት እያለ ስለሆነ ሊያዘጉት ስለሆነ ይሄን ፎሎ አድርጉትና በዚህ እንገባለን። ከቅድም ጀምሮ እየታገሉ ነው። ይሄኛውን እንትን አድርጉልኝ። ፎሎ ሀሳባችንን ስለጨረስን ቢዘጉትም ባያዘጉትም ነው ጤና ችግር የለም። ግን ይሄን ፎሎ አድርጉትና በዚህ ገብተን እና አባቴ አርሲ ላይ ወይም ሻሸመኔ አርሲ ሊጣ ይባላል ወይም ምዕራብ አርሲ ሻሸመኔ ማንዴላ የርቀት ትምህርት ቤት የሚባል አለ። ያንን ትምህርት ቤት የመሰረተ በኦሮምኛ የመጀመሪያ የርቀት ትምህርት ቤትን መስርቶ ብዙ አመራሮችን ማለት በዝቅተኛ ደረጃ የነበሩ አመራሮችን ያስተማረ ቲቲሲ መምህራን ኮሌጅ የሚባለውን 14 ዓመት ያስተማረ ታቦር ትምህርት ቤትን ጨምሮ ማለት ነው። በጣም ከአንደኛ እስከ 4ኛ ክፍል አሁን የአፍ መፍቻ ቋንቋቸው ይማሩ ሲባል ህፃናቶች ማለት ነው
ጀርባው ላይ ቁቤን የተረጎመ የመጀመሪያው ሰው የኔ አባት ነው። ከአንደኛ እስከ 4ኛ ክፍል ያሉ ህፃናት የሚማሩበትን መጽሐፍ የተረጎመው ወርቁ አደራ ቡታ ይባላል። የሱ ልጅ ነኝ እኔ በረከት ወርቁ አደራ እባላለሁ። እናቴም ትውልዷም እድገቷም አዲስ አበባ ነው። የቡልጋሪያ ልጅ ነች እሷ ደግሞ ማለት ነው። አያቴ የሷ አባት አያቴ 50 አለቃ ተስፋ ያማረ ይባላል። የአዲስ አበባ ከተማ የመጀመሪያው ትራፊክ ነው። ከመጀመሪያዎቹ 5 ትራፊኮች አንዱ አያቴ ነው እና እናቴም አባቴም የአዲስ አበባ ሰዎች ናቸው። አባቴ ብዙ ጊዜ ስለ ዘር፣ ስለ ሃይማኖት፣ ስለ ማንነት አውርቼ አላውቅም። አባቴ የሸዋ ሰው ነው፣ የአዲስ አበባ ሰው ነው፣ የአዲስ አበባ ኦሮሞ ነው፣ ጉለሌ ነው። ስለዛ ስለ አዲስ አበባ ሲወራ እኔ አሁን አዲስ አበባ ስሄድ ምናምን ተሰድጄ መሄድ ነው የሚመስለኝ ሐዋሳ ልጅ ስለሆንኩኝ ማለት ነው። ነገር ግን ከትልቁ የሸዋ ህዝብ የተፈጠርኩ ንጹህ ኢትዮጵያዊ ነኝ እንድታውቁ ማለት ነው። ማለት ስለ አዲስ አበባ ሲወራ በጣም ይመለከተኛል። እናቴም አባቴም የአዲስ አበባ ልጆች ናቸው። የመጀመሪያ የልማት ተነሽን ቤተሰብ ነው ያለኝ አዲስ አበባ ላይ። ኤርፖርቱ ማስፋፊያ ሲደረግ ይሄ አዲስ አበባ ራንዌይ ማለት ነው የአያቴ የጤፍ እርሻ ነበር እና ብዙ ጊዜ አውርቼ ስለማላቅ ሰዎች ብዙ ጊዜ ይደናገራሉ። በረከት እንዴት ናት ማናት ምንድናት ይላሉና በግልጽ ስነግራችሁ ከታላቁ የሸዋ ህዝብ ከኦሮሞ ህዝብ የተፈጠርኩኝ ኢትዮጵያዊ ነኝ እንድታውቁ። ይሄው ነው ታሪኩ። ጨርሰናል በቃ። አያና ደውልልሃለሁ። ደውያስ ኦኬ። በጣም ደስ የሚል ዲስከሽን ነበረ። እኔንም ጋዜጠኛ አድርገሽኛል ዛሬ እና ምናልባት መቀጠልም የለብንም አዎንታ ስላልገባ። ግን ረቢራ አካውንቱን ከመልቀቁ በፊት ነው አዎንታ በረከትን ሲናገራት የነበረው ሲያስፈራራት የነበረው የሚል ስክሪንሻት ልኮልኛል። ማስረዳት ከተፈለገ አይ ቲንክ እሱ እንትን ይላል። ህዝቡን ሊያው ያሳይ ወይስ ይቅር? ሌላ ጊዜ አዎንታ ምናልባት ጽፌለታለሁ፣ ቴክስት አድርጌለታለሁ። አይ ሁለታችንን አገናኘን እና እንወያይ የሚል ከሆነ በሌላ ጊዜ በረከትን አግኝቼ እንትን ማለት እንችላለን። አንዳንዱ ይቅር፣ አንዳንዱ ያሳይናል። ባለበት አይመረጥም። አይመጣልንም። አዋንታ በረከት ያለችበት ድርሻ አይልም ብለህ እስከ ኦኬ። ስለዚህ አሁን ይሄ ነው ለምን መሰለህ ስለ ሴኩሪቲ ካምፓኒያችን ስለተለያየ ነገር አውርቶ በረከት እዛ ድርጅቱ 1% ነው ያላት ብሏል። በምን አወቀ? ዌብሳይት ላይ ተለቀቀ፣ ፌስቡክ ላይ ያለ ሪሰርች አድርጎ አላመጣ፣ ሲፈራራም አላየ ባለቤቷ ባደረገው አስተዋጽኦ። ስለዚህ እስቲ በማስረጃ ይንገረኝ 46 ሰው በበረከት ተጭበርብረናል ብሎ ከሷታል ይበል። እስቲ ስማቸውን ይጥራ ይውጣና 40ውን ይተውና ማለት የ6ቱን ይጥራ ይውጣና። ስለዚህ ዝም ብሎ ሾላ በድፍን የሆነ ክስ ነው የሚከሰው። ፌደራል ፖሊስንም እኮ አሳስቷል በነገራችን ላይ እውነት መስሏቸው ማለት ነው። ምን እንዳደረጉ ታውቃለህ? ጠሩትና አወንታ በረከትን የሚከሳት ሰው ስለጠፋ ማለት ነው ምን ጠይቃት ልትጠየቅ ስላልቻለች እባክህን እስቲ የተወሰኑ ሰዎችን ስጠን ስል እኔም እኮ ሰው ጠቁመኝ ነው አላውቅም አላለ። ምን ዋጋ አለው? አብይ ልማ $1000 ከፍሎት ነው ይሄን ሁሉ ነገር ያደረገው። $1000 ደግሞ የተከፈለበትን ስሊፕ ልክላለሁ። ቴሌ ዋሌት የሚባል አለ አይደል? ኢትዮጵያ ውስጥ ቴሌ ብርና ቴሌ ዋሌቱን ፕሪንት አድርግና አልተከፈለኝም ብሎ ስሊፑን ያምጣ። ቴሌ ብር ነው እዚሁ ላይ አይደለም። ቴሌ ዋሌት እኮ የቴሌ ዋሌት ነው። ቴሌ ብር እኮ ቴሌ ዋሌት በቴሌ ዋሌት ነው የተከፈለው። ኦኬ። እና አይ ቲንክ አያናም አሁን በደንብ ተረድቶት ባለበት ይላል። እስቲ አሁን ታዚህ ስር እንዳለ አንዳንድ ሰዎች ይነግሮኛል የኔ ሞዴሬተሮች። አሁን ታከቻልክ 10 ደቂቃ 20 ደቂቃ እኔም ከዚህ በኋላ ብዙ መቆየት አልፈልግም። ከዚህ በኋላ ብዙ ሪከርደሮች ሪከርድ የተደረጉ ስላሉ ሌላ ለዩቲዩበሮች እና ለሪከርደሮች ትተናል። ይወያይበት ህዝቡ። በረከት እዚህ መተሽ እንደገና ደግሞ ኢትዮጵያ መሆንሽን ለኔ በዋትስአፕ ስናወራ ቪዲዮ አሳይተሽኛል። ቅድምም ላይቭ ከመግባታችን በፊት በ10,000 ሰው ፊት መነግራችሁ ይሄው ብላ መኪናዋ ስትወርድ የመኪናዋን ታርጋ አሳይታኛለች። አዲስ አበባ እንደሆነች የመኪናዋን ታርጋ አሳይታኝ ስትገባ ነበረ። እኔ አይቻለሁ። ለእናንተ እንትን እንድትል ነው መስኮት አሳይ ስላት የነበረው እንጂ እርግጠኛ ልሁን አዲስ አበባ ነኝ ስላት ይሄው ብላ መኪናዋን አይቻለሁ። ነጭ V8 መኪና ታርጋዋን አይቻለሁ። መኪናዋን አይቻለሁ። የኢትዮጵያ ታርጋ ነው እና ፌደራል ፖሊስ ምናልባት ካጣው እኔን ይጠይቁኝና እኔ ቤት ነው ያለችው ልበላችሁ። ስለዚህ ፌደራል ፖሊስ አንድ እንትን ካለ እኔን ይጠይቁኝ ማለት ይችላል። ግን እንደ ሐሳብ እንደ አንድ ኢትዮጵያዊ ወይ ደግሞ እንደ ሀገሬን በጣም ስለምወድና እንደሚመለከተው እኔ ሀገሬንም እወዳለሁ። የጠቅላይ ሚኒስትር ዶክተር አብይን በሚሰራው ስራ በጣም ነው የምወደው። 10,000 ሰው ፊት የምናገረው በሚሰራው ስራ
የትጋት ሰው ነው። ሌብነት የለበትም። በሚሰራው ስራ ዶክተር አብይን በጣም ከሚያደንቁትና ከሚወዱት ከሚጸልዩለት ሰዎች መሃል አንዱ ነው። እንዲሁም የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ እሳቸውንም በስራቸው ከሚያደንቋቸው ሰዎች አንዱ ነው። ጎበዝ ናቸው። ሌብነት የለባቸውም። ለሀገር የሚለፉ ሰዎች ናቸው። በጣም የምወዳቸው ብዙ አመራሮች አሉ። በዛ ውስጥ በዚህ ህዝብ ፊት አደንቃቸዋለሁ። ዶክተር አብይን በተለየ ሁኔታ ከምንም ተጠቃሚ ሳልሆን የምንም ተጠቃሚ አይደለሁም። እኔም እንዳንቺ 200 ካሬ ሜትር ፍራኦል የሚል የተሰጠኝ ምንም ነገር የለም። ስለተሰጠኝ ሳይሆን ሀገሬን ስለምወድና ነገ ለልጆቼ የተባረከችና ሰላም የሆነች ሀገር እንደሚያስረክቡ ስለማቅ የተጀመረው ጅምር ከግቡ እንዲደርስ ከዶክተር አብይን ከሚደግፉት ኢትዮጵያዊ መሃል አንዱ ነኝ። ስለዚህ እንደዚህ አይነት ለሀገር የሚለፉ ሰዎች እንደዚህ አይነት ኢንቨስተሮች ሲመጡ ሰከን ብሎ ነገሮችን ማየት፣ ምክንያቱም እንደዚህ አይነት ማሳደዶች ከዚህ በፊት የነበሩ ትሬንዶች ስለነበሩ ያ ነገር አሁንም ቀጥሎ እንዳለ አይነት ስሜት ይሰማኛል። ስለዚህ ምንድነው ማለት የምፈልገው ብልጽግና ተለውጧል ከተባለ ሙሉ ለሙሉ ከላይ እስከታች መለወጥ አለበት ብዬ አስባለሁ። ታች ያለውንም ነገር ደግሞ ዲቴል ገብቶ መለወጥ አለበት ብዬ አስባለሁ። የቢሮ ኃላፊዎች የድምፅ ሪከርዶች አሉ አያዝዱንም የሚሉ ከጠቅላይ ሚኒስትሩ የመጣውን ደብዳቤ አያዝደንም ብለው ኢንቨስተር የመለሱበት የድምፅ ሪከርድ የምስል ሪከርድ ሁሉ እጄ ላይ የላኩልኝ ሰዎች አሉ። አንቺን እንትን ስል እኛም እንደዚህ አይነት በደል ደርሶብናል ብለው ኢንቨስተሮች አሉ። የቢሮ ኃላፊ እሱ አታዘኝም እሱ አያዘኝም ብለው በእነሱ ፊት እሽሽ ብለው ካሉ በኋላ እነሱ አያዙኝም የሚሉ የሚናገሩ ነገሮች አሉ። ከዛ በተረፈ ግን ሚስ አንደርስታንዲንግ ሊኖር ይችላል። ከዛ ውጪ እንደዚህ አይነት ነገሮች ሲፈጠሩ በመጀመሪያ ደረጃ እና በአሰራር ውስጥ ችግሮች ሊኖሩ ይችላሉ። ያንን ነው የምለው። ቅድም አንድ ሰው አንስተሻል። እነሱን ምናልባት በውስጥ ካነጋገርኩ በኋላ ሰላም ወደ ማምጣት ምናልባት ሚስ አንደርስታንዲንግ ሊኖሩ ስለሚችሉ ሶሻል ሚዲያ ላይ ካሉ ሰዎች ጋር ግጭት ሊኖር ይችላል። ሚስ አንደርስታንድ ሊሆን ይችላል። ቀርባችሁ ብትወያዩ ነገሮች በሰላም ሊፈቱ ይችላሉ ብዬ አስባለሁ። እኔ አናግሬያቸው ነገሮችን እንፈታለን። ትላንትና አያናም በነበረበት ቦታ የተሳሳተው የነበሩ ስህተቶችን ተገንዝቧል ብዬ አስባለሁ። መጥተው ለዛ ነው ቴንኪው አያና መጥተህ እንደዚህ መልካም ነገር ስላሳየ ለሌሎችም ትምህርት እንዲሆን ስላደረክ ማለት ነው። በረከት በጣም ላመሰግንሽ እወዳለሁ። እግዚአብሔር ደግሞ እንዲረዳሽ አብሮሽ እንዲቆም እንዲሁም ደግሞ መላው የኢትዮጵያ ሕዝብ ሰራተኞችሽ ብዙ የስራ ዕድል የፈጠርሽላቸው ብዙ የምገባ ማዕከል እኔ ቪዲዮን አይቻለሁ። የምገባ ማዕከልሽ በጣም ሰፊ ነው። ከመቄዶንያ ያልተናነሰ በጣም ብዙ ሰዎች የያዘ ነው። ያንን ከኪስሽ እያወጣሽ ነው የምታደርጊው። አንድ ሰው መመገብ ዛሬ በጣም ትልቅ ነው። ስለዚህ ብዙ መሸለም ያለብሽና በጣም መበረታታት ያለብሽ ነሽ ብዬ እላለሁ። ይሄ ቪዲዮ ጠቅላይ ሚኒስትሩ ጋር እሳቸው ጋር ይደርሳል። የስራ ጫና ብዙ መደራረብ ይኖርባቸዋል። የግለሰብ ኬዝ ላያዩ ይችላሉ። ነገር ግን እንደ አንድ ኢትዮጵያዊ ይሄ ኬዝ እሳቸው ጋር ደርሶ በጽህፈት ቤታቸው ይታያል ብዬ ባለሙሉ ተስፋ ነኝ። ፍትህ ታገኛለች ብዬ ሙሉ ተስፋ አደርጋለሁ። ፌዴራል ፖሊስ ይህንን ክስ ትቶ የተሰረቀው ነዳጅ ወደ ሰረቁ ሰዎች ፊቱን ያዞራል ብዬ ተስፋ አደርጋለሁ። ስለመጣሽና ስለተወያየን አመሰግናለሁ። እንደዚህ አይነት ነገር ካለ ወደፊት መለመድ አለበት። ፌዴራል ፖሊስ አስቀድሞ እሱ ነው ሶሻል ሚዲያ ላይ መጣ። ሶሻል ሚዲያ ላይ መተን የተወያየንበት እንደ ኢትዮጵያዊ ነው። ይሄ መለመድ አለበት። ስህተት የሆነው ስህተት ነው እንላለን። የመንግስት ሰዎች መተቸት አለባቸው። ስህተት ከሰሩ ስህተት አለባቸው ነው ማለት ያለብን። ይሄ በአዲሱ ጀኔሬሽን ውስጥ መቀጠል አለበት ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ፌዴራል ፖሊስ ጥሩ ተቋም ነው። ራሱን እየለወጠ ያለ ተቋም ነው። አሁን የተቀመጡት ኮሚሽነር በጣም ጎበዝ ናቸው ብዬ አስባለሁ። ስራቸው ያሉ የተሰገሰጉ ተሳስቶ የሚያሳስቷቸውን አሰራር ብልሹ ስነ ምግባር ያላቸውን የፖሊስ ሰራዊት ይቀጣሉ ብዬ ተስፋ አደርጋለሁ። ሁሉም ተቋም የመንግስት ተቋማት ብልሹ አሰራር እየሰሩ ህዝቡንና ሀገርን የሚበድሉ ሌቦች የተሰገሰጉ በሙስና የሰከሩ ሰዎችን ከውስጣቸው ጠርገው ያወጣሉ። ይሄ ምልክት ይሆናል ብዬ ተስፋ አደርጋለሁ። አመሰግናለሁ። መልካም ቀን ይሁንልሽ። ነገ ደግሞ መልካም አዳር ይሁንልሽ። ሌላ ምለው ነገር የለኝም። ረቢራ አሁን ታበርሲሳን እግዚአብሔር ሀገራችንን ከክፉ ይጠብቅልን። መጀመሪያ እንኳን በሰላም ለመኖር እንኳን መዳር እንኳን ለመማር ለመስራትም ኢንቨስት ለማድረግም ጨርቆ ልብስ ጥሎ እንደ አብዶ ለመሄድ ራሱ ሀገር ታስፈልጋለች። በነገራችን ላይ ለማበድም ራሱ ማለት ነው። ስለዚህ እግዚአብሔር ከክፎች በክፉ አይና ሀገራችንን በክፉ አይን የማያትን ሁሉ እግዚአብሔር አይናቸውን ያጥፋው። እግዚአብሔር ከክፉ ሀገራችንን ይጠብቅልን። ሀገር ካለን ይኸው እንደዚህም ተጣልተን ተደቃቀን ምንም ተላብለን የሆነ ውጤት ላይ እንደርሳለን። ሀገር ካለን፣ ሀገር ከሌለን ደግሞ እንደነ ሊቢያ ተበትነን እንቀራለን፣ እንደነ ኮሪያ ተበትነን እንቀራለን። እግዚአብሔር እንደዛ አይነት ቀን እንዳያመጣና ሀገራችንን እንዲጠብቅልን እንጸልያለን። ኢትዮጵያውያን ሁላችንም ባለን ሪሶርስ ተጠቅመን
ባለን ነገር ተጠቅመን ወደፊት እንድንጓዝ። አሁን ኢትዮጵያ ውስጥ ብዙ ነገር በልማት ዙሪያ እየተሰራ ነው። ምርት አለ፣ ይመረታል። ስንዴ በጋም ጭምር መመረት ጀምሯል። ያ ነገር ተጠናክሮ ገባ የተሻለች ራሷን በምግብ የምትችል የተሻለች ሀገር እንድትኖረን ምኞቴ ነው፣ ፍላጎቴ ነው። ደግሞም እንደሚሆን ምንም አልጠራጠርም። ከመንግስት ጎን የቆምኩት ሀገሬ ጎን የቆምኩት መንግስትን የደገፍኩት ልጠቀም አይደለም። ያ ሳይሆን የተሻለች ኢትዮጵያን ማየት ስለምፈልግ የተሻለ ነገር ማየት ስለምፈልግ ነገሮች የተስተካከሉ ይሆናሉ ብዬ ስለማምን ገባ ቢያንስ ደግሞ ትራንዚሽኑ በጣም አጭር ስለሆነ ትራንዚሽኑ ሊሰጣቸው ይገባል፣ ጊዜ ሊኖራቸው ይገባል ነገሮች እስኪስተካከሉ የሚል የጸና እምነት ስለነበረኝ ከመንግስት ጎን ቆሜያለሁ። ያ ነው የተሻለች ኢትዮጵያን ለማየት የተሻለ ቀን ለማየት ነው እንጂ እኔ በረከት ከሀገሬ አንድ ብር እንደዚህ አንስቼ ወሰድኩ ሰው አይደለም። በመኒ ላውንደሪ ተጠይቄያለሁ፣ ነፃ ወጥቻለሁ። በሐዋላ ተጠይቄያለሁ፣ ነፃ ወጥቻለሁ። አካውንቴ ንጹህ ነው። ከውጭ ሀገር ነው ገንዘብ ያመጣሁት። ወደፊትም እግዚአብሔር ይሄ ነገር ተስተካክሎ ነገሮች ሰላም ሆነው ወደ ስራ እንድመለስ እፈልጋለሁ። አመሰግናለሁ። ደህና ደሩ። 270 ሺህ ሰው ተከታትሎሻል ይላል ቲክታክ። የአንቺን ጉዳይ 270 ሺህ ሰው አይቷል እያለ ነው። በ270 ሺህ ኢትዮጵያውያን የአንቺን እና በፌዴራል ፖሊስ እንዲሁም በሀገሪቱ ያለውን ነገር ተከታትሏል። በረከት በጣም የምትደነቂና የምትበረታች ሴት ነሽ። እኔ በግሌ ብሸልምሽ ደስ ይለኛል። ነገር ግን ኢትዮጵያ ከዚህ በላይ ትሸልምሻለች። ለሀገርሽ በርቺ ነው የምለው። ይሄ ነገር ልብሽን ሊያረደው አይገባም። ወደኋላ መመለስ የለብሽም። ሴት ልጅን መስበር ይቁም። ሴት ልጅን መጣል ይቁም። ሴት ልጅን መጥቶ መጣል ይቁም። በእውነት ሴት ልጅን ማስጎንበስ ይቁም። በሶሻል ሚዲያም ይሁን በመንግስት አካላት እዛ ውስጥ ስግስግ ባሉ ሰዎችም ይሁን በማንም ይሁን እውነቴን ነው። የሴቶችን ቀን ከማክበር ይልቅ ሴቶችን ማክበር ይበልጣል እና ሴቶችን ምንም ቢሆን ሴት እናት ናት፣ ሴት ሀገር ናት። ሴትን ማስተማር ህብረተሰብን ማስተማር ነው እና ማለት ነው። እውነቴን ነው። ሴቶችን አንገት ማስደፋት ይቁም በቃ። ያንን ነው የምለው። በጣም እናመሰግናለን። እግዚአብሔር ይባርክሽ። አያና አንተም ደግሞ ስለመጣ ተገኝተ ሀሳብን ስለሰጠ በጣም እናመሰግናለን። አያና ረቢራም ደግሞ እንደዚህ ላለው ጥሪ ሁሉም ሰው ባለበት አሁን ተበርሲሳ ስልኬ ኦልሬዲ አለ ቴክስት አድርጌልሃለሁ። ከበረከት ጋር እንደዚህ መተን ደግሞ በሁለታችሁም ያለውን በውስጥም መነጋገር እንችላለን። እንዲሁም ደግሞ በአደባባይ ይሁንልን ካልክ በአደባባይ መነጋገር እንችላለን። ይህንን ነው የምለው። ተባረኪ። አመሰግናለሁ። መልካም አዳር።